ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። የጌታ ስም የተባረከ ይሁን። ቅዱስ አምልኮ ለመፈጸም እንደዚህ በጋራ ስለምንሰበሰብ ይሄ የእግዚአብሔር ስጦታ ስለሆነ በጣም ደስ ይለኛል። እንዲሁ ዝም ብሎ ከመንገድ የታፈሰ አይደለም። እግዚአብሔር በቸርነቱ አብረን እሱን እንድናከብረው ይሄን እድል ሰጥቶናል። እኔ በጣም ነው ደስ የሚለኝ እዚህ እየመጣሁኝ ይሄን አምልኮ፣ ይሄን ቅዳሴ፣ ይሄን ውዳሴ አብሬ ስለምካፈል። እንደ ቀላል ነገር ከቶኑ አታስቡት። እዚህ የምትመጡት ለመማር ብቻ እንደሆነ የምታስቡ ሰዎች እባካችሁ መማር ጥሩ ሆኖ እያለ ለእሱ ደግሞ ምላሽ መስጠት ያስፈልጋል። በአክብሮት፣ በምስጋና፣ በስግደት፣ በእልልታ፣ በጭብጨባ፣ በሆታ፣ በረገዳ፣ በውዝዋዜ እንግዲህ ምን ልበል በሆነው ነገር ሁሉ ለእሱ ምላሽ ልንሰጥ እንችላለን እና ምላሻችን የመነካታችን ማሳያ ነው። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር በተናገረን መጠን፣ እግዚአብሔር ልባችንን ባነቃው መጠን ምላሽ እንሰጣለን። ጌታ የተባረከ ይሁን። ዛሬ ደግሞ ባለፈው ጊዜ የጀመርነውን እንቀጥላለን። እንደምታስታውሱት እነሆ ደስታችን በሚል ዋና ርዕስ መነጋገር ጀምረናል። የደስታን ምክንያት፣ የደስታን ሰበብ፣ የደስታን መሰረት፣ የደስታን ምስጢር እሱን እየመረመርን ነው ያለ ነው። በቀደም እንዳልሁት ሐዋርያው ጳውሎስ የደስታ ምስጢር ብሎ አልጻፈልንም፣ የደስታ ጎዳና ብሎ አልዘረዘረልንም። ይሁን እንጂ ሲደሰት አየነው። በዚህ መጽሐፍ ውስጥ በተለይ ፊልጵስዩስ መልእክት ላይ በጣም ብዙ ጊዜ ደስ ይለኛል ሲል አየነው። ምንድነው ሞቅ ያደረገው እንደዚህ ይህን ሰውዬ? እስር ቤት ታስሮ ተቃዋሚዎች በዝተውበት ደግሞ ሐሰተኞች አስተማሪዎች ቤተክርስቲያንን ከበው ያስጨነቋት እያለ እርስ በርስ ደግሞ ያለ መስማማትም እያለ በቤተክርስቲያን ውስጥ እሱን እንደዚህ ደስ ደስ የሚለው ምን ነክቶት ነው የሚል ጥያቄ አንስተን ነበረ። ስለዚህ እስቲ እሱን እንመርምረው። የዚህ ሰው የደስታ መሰረት ምንድን ነው? ከውጤቱ እናያለን ብለን ከውጤቱ እየተማርን ነበረ እና አንድ የተነጋገርነው ነገር ሁላችሁ እንደምታስታውሱት ደስታ የምናሳድደው ግብ አይደለም። እየገሰገስን እንደርስበታለን እያልን የምናሳድደው ግብ አይደለም። ይልቁን ውጤት ነው። እግዚአብሔርን ስንታዘዝ፣ እግዚአብሔርን ስንፈራ፣ እውነት ሲገባን የሚመጣ ውጤት ነው እንጂ ከቶኑ ዓላማ አድርገን አናሳድድም ደስታን ብለን ይህንን ስነጋገር ነበር። በዓለም ያሉ ሰዎች አብዛኞቹ ይሄ ነው ስራቸው። ደስታን እንዴት እንደሚያገኙት ነው። ስሜት ሕዋሳዊ ደስታ ሊሆን ይችላል፣ ወይም ሌላ ልቡናዊ ደስታም ሊሆን ይችላል። እንዴት እንደሚያገኙት ነው ቀን ከሌት የሚለፉት። ደስ ካላለኝ እንግዲያው ለምን ነው የምኖረው? ብሞት አይሻለኝም እንዴ? እንደምንም ብዬ የመጨረሻውን ደስታ ማግኘት አለብኝ የሚል ችኮላ እንዳለ ታውቃላችሁ። በእኛ ዘንድ ግን እንደሱ አይደለም ችኮላችን። እኛ አንድ ሰው ኢየሱስ ክርስቶስ የሚባል እሱን ነው የምንገሰግስ፣ እሱን ነው ለማግኘት የምንሮጠው። ዓላማችንም እሱ ነው። እንደዚህ ስናረግ ግን ደስታ የት ይሄዳል? ፈልጎ ያገኘናል እንጂ። እንደዚህ ብለን አምነን ስነጋገር ነበር። ዛሬ በተለይ ግን ደግሞ አንድ ዋና ነገር ከእናንተ ጋር ለማንሳት እፈልጋለሁኝ። እኔ የአሁኑን ዘመን እንዴት ታየዋለህ? ዘመናችንን በምን መልክ ትመለከተዋለህ ካላችሁኝ፣ አንድ ትልቅ ጽኑ በሽታ ያለበት ዘመን ይመስለኛል። እናንተ የምትስማሙ ይመስለኛል። ምን አይነት በሽታ ነው ደግሞ ያለበት ይሄ ዘመን ካላችሁ፣ የራስ ማንነት እጅግ አድርጎ የጎለበተበት፣ ከመጠን በላይ የታጀረበት ጊዜ እንደሆነ ነው የሚመስለኝ። ሰዎች ስለ ራሳችን በጣም የምናስብበት ጊዜ ነው። በጣም በራስ የተዋጥንበት ጊዜ ነው። አንድ ጊዜ ከኔ ልጅ ጋር ሳወራ፣ ይች ልጅ ያለች ከእሷ ጋር ሳወራ አንድ ሰሞን ከመጠን በላይ የሚያሰቀቅ ነገር እየሰማን ሁላችን ተሳቀቅን። ሰዎች በተለይ ወጣቶች ራሳቸውን እያጠፉ ይሄን ስንሰማ በጣም አዘንን። እኔም እሷም እናትየውም አብረን ተከዝን። አንዳንድ ቦታ ሄድን፣ የሐዘን ስፍራ
ለምንድን ነው ራሳቸውን የሚያጠፉት? ለምን ተደጋገመ ይሄ ነገር እያልን በጣም ተጨነቅን። እና ምን አለች? በእናንተ ጊዜ ምናልባት ድሮ በጣም ብዙ ሰው ራሱን አያጠፋም መሰለኝ። አሁን ለምንድን ነው አሁን የሚያጠፋው አልኳት። እኔ ጠየቅኳት። በእኛ ጊዜ እንደዚህ አልነበረም። በጣም ሬርሊ ነው የምንሰማው ሰው ራሱን ሰቀለ ሲባል። አሁን ግን የወትሮ ነገር ሊሆን ትንሽ ቀረው። በጣም አሳሳቢ ነው አልኩኝ። I think we are too much conscious about ourselves አለችኝ እሷ። ምናልባት በራስ ሳንዋጥ አልቀረንም። ለምንድን ነው የምናጠፋው ራስን ታዲያ? በቃ ሌላ ነገር ሊታየን አይችልም። እይታችንን ሁሉ ከለለው ራስ የሚባል ጎምላላ። እሱን ነው የምናብሰለስል፣ የምናባብል። ሁል ቀን ስለ ራስ ብቻ ስለምናስብ ያ ራስ ደግሞ ስለማይሞላለት ወዲያ ዞር በል እንለዋለን፣ እንገለዋለን፣ እንሰቅለዋለን። ምናልባት እሱ ይሆን እና ይሄ ዘመን በጣም በራስ የተዋጠ ዘመን እንደሆነ ምንም ጥያቄ የለው። የራስ ጥቅም ዋና ጉዳይ ነው። እሱን እያሳደድን የራስ ዝና ዋና ጉዳይ ሆኖ እንዳለ ምንም የሚያጠያይቅ አይመስለኝም። ገበያው ማለት እንግዲህ ጠቅላላው ዓለም ሁሉ የሚያቀርብልን ለራስ የሚሆን ነገር ነው። አንተ ነህ ዋናው ጉዳይ፣ ስለዚህ ለአንተ የሚመቸውን እያለ ያባብለናል። እኛም ሸመታ እንወጣለን። ምናልባት አሁንም ዛሬም ከዚህ መጽሐፍ በማንበብ ብጀምር ደስ ይለኛል። መስተአየትን ይሄንን ትውልድ በሚመለከት ትውልድ ስል ሁላችንን ማለቴ ነው እንጂ በተለይ አንዳንድ ሰዎች ትውልድ ሲባል ቶሎ የሚታያቸው ወጣቱ ትውልድ፣ የአሁኑ ትውልድ ማለት ነው የሚመስላቸው፣ አዲሱ ትውልድ። ግን እንደሱ ማለት አይደለም። ትውልድ ማለት ሁሉም ነው። በመርከቡ ላይ የተሳፈርነው ሁላችን፣ እዚህ ያለነው ሁላችን ትውልዱ ነን። የዛሬ ትውልድ ነን። እንግዲያው ይሄንን ትውልድ በሚመለከት የተጻፈ ነገር ነውና እሱን ላነብላችሁ እፈልጋለሁ። 2 አንቀጾች ብቻ ነው የማነበው። ትውልዱ ግላዊና ስግብግብ ሆነ። እግዚአብሔር የፍጥረተ ዓለሙ ጠባቂ ሳይሆን የግል ፍላጎት ሞኝነቱ ጎላ። ከችግራችን ብዛት ይሁን ከዓይነ ልቡናችን ጥበት የማህበረሰብን ደህንነት ከማሰብ ይልቅ የየግላችንን እንጀራ ማብሰል ዋና ጉዳያችን ሆነ። የምንወዳቸው የስብከት አርዕስት እንዴት በቂ እንጀራ ሊገኝ እንደሚችል፣ እንዴት ከዛኛው ሰው እንደምበልጥ የሚነግሩንን ነው። ተስማሚ ጥቅሶች ከመጽሐፍ ቅዱስ አይታጡም። ትውልዱ ተድላ አሳዳጅ ነው። እርካታ የሚገኘው ስሜት ሕዋሳታዊ ፍላጎቶቻችንን በማሟላት እንደሆነ ስለሚቆጥር ሞቶ ተሟሙቶ ነጥቆና ተባልቶ በድኩማን ሬሳ ላይ ተረማምዶም ቢሆን ስጋዊ ጩኸቱን ለማስታገስ መሞከር አለበት። ይህ ፈንጠዝያ ፍለጋ ሀብታም ድሃ የሚመርጥ ልባም ነገር አይደለም። ያንን የውስጥ ውትወታ ለማለዘብ ሁሉም እንደ አቅሙ ይሯሯጣል። ባይሳካለት እንኳ የምኞቱን ጣዖት እያባበለ ያስተኘዋል እንጂ በምንም አይነት አይኑን ሞልቶ ሊጋፈጠው አይደፍርም። ይሄ ሰው ክርስቲያን የሆነ እንደሆነ ያንኑ አውሬ መጽሐፍ ቅዱሳዊ ቀለም ቀባብቶ በተለሳለሰ ጮሌ ቋንቋ ተጠቅሞ ለጌታ ክብር እንዲውል ብዬ ነው፣ ደግሞ ለራስ ማሰብም እኮ መንፈሳዊ ነው በሚሉ ሀረጎች እየደባበሰ ያነግሰዋል። ሌሎች እንዲበለጽጉ፣ ሌሎች ከህመማቸው እንዲያርፉ መስዋዕታዊ ኑሮ ለመኖር መወሰን ትልቅ ዳገት ሆኖብናል። የኑሮ ዘያችን ከራስ በላይ ነፋስ ነው ይላል። ይሄ ነገር እውነት ይመስለኛል። እኔ እናንተ አይመስላችሁ እንደሆነ አላውቅም። በእውነት ይሄ ራስ የገነነበት ዓለም፣ ሌሎች የተረሱበት ዓለም፣ ሁሉም ለራሱ የሚሮጥበት ዓለም እንደዚህ አይነት ስዕል ሰርቷል። በአጠቃላይ መጽሐፍ ቅዱስ ግን የሚነግረን፣ አዲስ ኪዳን የሚነግረን ምን አይነት ስዕል ነው? በጣም ስር ነቀል የሆነ በጣም ራዲካል የሆነ ህይወት፣ ከሰው ጋር ያለ ሱታፌ ህይወት፣ ለሌሎች በማሰብ የሚገኝ ደስታ፣ ሌሎችን በማገልገል የሚፈልቅ ነገር እንደሆነ ነው የሚያሳየን። ዛሬ በተለይ እሱን ነው እንድንመለከት እንፈልገው። ምዕራፍ 2 ላይ ይሄ ነው ዋናው ጉዳይ። የሌሎች ጥቅም የኔ ደስታ በሚል ርዕስ የተሰራው ይሄ የምዕራፍ 2 ሐሳብ ይህንን ዋና ነገር ለመናገር ነው። እና ሌሎች ሲጠቀሙ፣ ሌሎች ሲገለገሉ፣ ለሌሎች ስኖር ደስታ ፈልጎኝ ይመጣል ራሱ፣ እኔ አላሳድደውም በፍጹም የሚል ሐሳብ ነው። እና ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በጻፈው በዚህ 2ኛው ምዕራፍ ላይ ይህንን በጣም አጉልቶ ያሳየናል ብዬ እኔ አስባለሁኝ።
እና አብረን እንድነጋገር እግዚአብሔር ቸርነቱ እንዲያበዛልን አጭር ጸሎት ጸልየን እንቀጥላለን። ልዑል እግዚአብሔር ሆይ አንተ ድንቅ ነህ፣ ስምህ ይባረክ። ጌታዬ ሆይ አንተ አዳንከን፣ ከጨለማ ስልጣን አዳንከን፣ ከዚህ ዓለም ዘዬ አወጣሃን። እግዚአብሔር ሆይ ለራስ በማሰብ ከመወጠር በራስ ከመጠምጠም አተረፍከን። አንተ ራሳችንን ወሰድክ፣ ስጡኝ ራሳችሁን አልከን። አቤቱ እግዚአብሔር ሆይ እባክህ ራስን ጥቅም ላይ አውልልን። አቤቱ እግዚአብሔር ሆይ ራስ የሚባለው በእኛ እጅ እንዳይሆን በአንተ እጅ እንዲሆን እንለምናለን። አምላክ እግዚአብሔር ሆይ እባክህ በቅዱስ ቃልህ በኩል ለሌሎች መኖር ምን እንደሆነ እባክህ አሳየን። አንተ ይህን ትምህርት ስጠን እባክህ። አቤቱ እዚህ ቆሞ የሚናገረው ሰው እንደሚናገረው መጠን ሳይሆን ከአንተ ዘንድ በመንፈስ እንደሚላከው መጠን ለእያንዳንዳችን ይድረስ። ክብር ለአንተ ይሁንልህ በኢየሱስ ክርስቶስ ቅዱስ ስም። የመጣልኝን አንድ ዋና ጥያቄ ልዘረግፍ ነው። ይህንኑ ጥያቄ መጨረሻም ላይ ላነሳባችሁ ነው። Are you interested in the human person? ይሄ ነው ጥያቄ። በሰው ጉዳይ ግድ ይላችኋል ወይ የሚል ጥያቄ ነው። ዛሬ ልቤ ውስጥ ያለው እሱ ነው። Do you care about other people? ሌሎች ሰዎች ምንድን ናቸው ለእናንተ? አሁን ለምሳሌ ሰው አለ እንዲያጠገባችሁ አለ መሰለኝ፣ ቀኝ ግራ ሰው አለ። Are you interested in them? ምን ይገዳችኋል? አሁን አጠገባችሁ ላለ ሰው በቃ አጋጣሚ ሆኖ ጠጋ ስንል እሱ ወደዚህ መጣ። ሌላ ምን ማለቴ ምን እሱ የራሱ ሰው እኔ የራሴ ሰው ነው የምትሉት ወይስ ኢንትረስት አላችሁ ስለ ሰው? ሰው ቢርበው ቢጠማው ይገዳችኋል ወይ? ሰው ቢያዝን ይገዳችኋል ወይ? ሰው ደስ ቢለው ይገዳችኋል ወይ? ሰው ቢያብድ ቢጨምት ይገዳችኋል ወይ? እሱ ነው ጥያቄ። ዋናው ጥያቄ የዛሬው እሱ ነው። ይሄ መጽሐፍ ፊልጵስዩስ ምዕራፍ 2 በጣም አድርጎ ስለዚህ ጉዳይ ይናገራል። ለዚህ የሚሆኑ ምሳሌዎችም ደግሞ በደንብ አድርጎ ይሰጣል እና አብረን እሱን እንድንመለከት ነው ዛሬ የመጣሁት። እግዚአብሔር የተመሰገነ ይሁን። በጣም ደስ እያለኝ ነው የምካፈለው ይሄንን ነገር። ግን የምናገር ለእናንተ ብቻ አይደለም፣ ለራሴም ነው የምናገር። በጣም አሳሳቢ ጉዳይ ስለሆነ ለራሴም እንደምናገር ነው የምቆጥረው። ሁላችንም እዚህ ቆመን የምንናገር ሰዎች እናንተ ሳትገምቱት አይቀርም። የምንናገረው ለሌሎች ብቻ አይደለም፣ ለየራሳችንም ነው። አብረን አንድ ቦታ ላይ ያለን ሰዎች ስለሆንን እና ምዕራፍ 2 እኔ የመጀመሪያዎቹን 11 ቁጥሮች ብቻ ላነብላችሁ እፈልጋለሁኝ። 30 ቁጥሮች ነው ያሉት። ፊልጵስዩስ እንግዲህ በጣም ባለጠጋ መጽሐፍ እንደሆነ መለከታለሁ። የመጀመሪያው ምዕራፍ 30 ቁጥሮች ነበሩት። ይሄኛውም 30 ቁጥሮች ነው ያሉት። 30ውንም ነው ዛሬ የምንዳስሰው። ይሁን እንጂ ለመነሻ የማነበው 11ዱን ቁጥሮች ነው። በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። እግዚአብሔር ይባረክ። እንዴት ድንቅ ነው! ይሄ በጣም የታወቀ ምንባብ ነው። ሁላችሁ ታውቁታላችሁ። ትልቅ ነገር መለኮታዊ ፋይዳ ያለው ምንባብ ነው። ግን በአጠቃላይ በዚህ አውድ ውስጥ ምን እንደሆነ አብረን እንድንመለከት ልጋብዛችሁ ነው የፈለግኩት። የመጀመሪያው ዋና ሐሳብ ላነሳ የፈለግኩት የአንድነት ተማጽኖ ብዬ ነው። ስለ አንድነት ይማጠናላ በጣም አድርጎ ይሄ ወንድማችን ሐዋርያው ጳውሎስ ለፊልጵስዩስ ሰዎች የሚነግራቸው አንዱ ነገር እባካችሁ አንድ ሁኑ፣
ሐሳባችሁ አንድ ይሁን፣ ምክራችሁ አንድ ይሁን፣ ፍቅራችሁ አንድ ይሁን እያለ ይህንን ነው የሚማጠን ያለ። ምን ታይቶት ነው እንደዚህ የሚለው? ለአንድነት ይህን ያህል ተማጥኖ የሚያቀርበው ለምንድን ነው የሚል ጥያቄ ካላችሁ ትንሽ ጭምጭምታ ሰምተዋል። እዚህ ከተማ ውስጥ እዚህ ቤተ ክርስቲያን ውስጥ የአንድነት ጉዳይ ትንሽ ችግር አጋጥሞታል፣ ሳንካ አጋጥሟቸዋል። ጥሩ ቤተ ክርስቲያን ነው፣ በጣም የተባረከ ቤተ ክርስቲያን ነው። በእውነት ለመናገር ትናንትና ባለፈው ሳምንት ስንነጋገር ታስታውሱ እንደሆነ የጳውሎስ ዋና አጋዥ ቤተ ክርስቲያን ናት ይቺ የፊልጵስዩስ ቤተ ክርስቲያን። እገዛዋም ደግሞ ለወንጌል ካላት ቅናት የተነሳ ነው። ወንጌልን ስመክት፣ ወንጌልን ሳጸና ከኔ ጋር አብራችሁ አላችሁ፣ አጋሮቼ ናችሁ ብሎ ስለዚህ ለወንጌል ታጥቀው የተነሱ ሰዎች ናቸው። እግዚአብሔር የተመሰገነ ይሁን። ይሄ ፕላስ ነገር ነው። ከጳውሎስ ጋራ ለወንጌል የተሟገተች ናት። ሰዎች ሐሰት ሲያስተምሩ፣ ሰዎች ወንጌል ላይ ጥላሸት ሲቀቡ፣ ውሃ ሲከቱበት ተቃውማ የምትነሳ ሐዋርያው ጳውሎስ ከግሪክ ፈላስፎች ጋራ እርስ በርሱ ሲገታገት በዚያ ውስጥ አይዞህ የምትል ቤተክርስቲያን ናት። በትምህርት በጣም የበረታች ቤተክርስቲያን ናት። ወንጌል በማስፋት የበረታች ቤተክርስቲያን ናት። ተመስግናለች። በዚህ እውነት ለመናገር ግን እንደዚህ ብትሆንም ግን በመካከሏ ያለውን አንድነት ለመጠበቅ ግን ሁልጊዜ በጣም ጥንቁቅ እንዳልሆነች፣ አንዳንድ ችግር እንዳለባት ፍንጭ አለ። የት ጋ ነው ፍንጩ ካላችሁ ምዕራፍ 4 ላይ እንዲህ ይላል። ለምሳሌ ስለዚህ የምወዳችሁና ምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንግዲህ እንዲሁ በጌታ ቁሙ። ወዳጆች ሆይ በአንድ ሐሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጤኪንንም እመክራለሁ። አንተ ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ እንድታግዛቸው እለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌምንጦስና ደግሞ ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና። የሚያስገርም አይደለም? ሁለት ሴቶች ስም ነው የሚያነሳው። ኤዎድያን የምትባል አንዲት ሴት፣ ሲንጤኪን የምትባል ሌላ ሴት። ሁለቱም አገልጋይ ሴቶች፣ ሁለቱም ብርቱ ወታደሮች፣ ከኔ ጋር የተጋደሉ ለወንጌል የተጋደሉ ትልልቅ ሰዎች፣ አእማድ የሆኑ በቤተ ክርስቲያን ግን አልተስማሙም። ትልልቅ ሰው ይጣላል እንዴ? አዎ ይጣላል። መንፈሳዊ የተባሉ ሰዎች ይጣላሉ እንዴ? አዎ ብዙ ጊዜ አየነው። ይጣላሉ እንዴ? እየጸለዩ አዎ ይጣላሉ። በመንፈስ ተሞልተው አዎ ይጣላሉ። መጽሐፉን እያንበለበሉ አዎ ይጣላሉ። ያስጨንቀናል። ቤተ ክርስቲያን ውስጥ በጣም ያስጨንቃል። ለምን? መንፈሳዊነትን ከፍተኛ ቦታ ስለምንሰጠው ኮሽ እንዲል አንፈልግም። እኔ በቤተ ክርስቲያን ጠብ ሲጀምር በልጅነቴ አስታውሳለሁ። ከመጠን በላይ ነው የተሳቀቅኩት። ምክንያቱም ይሄ የእግዚአብሔር ቤት ነው ብዬ መጣሁ። ደስታ አለበት፣ ሰላም አለበት፣ ሰው ይፋቀራል፣ የጌታ ፍቅር የፈሰሰበት ቤት ምን እንከን ያገኘዋል የሚል ነበር እይታዬ። ድንገት ጠብ ተነሳ። እኔ በነበርኩበት ቤተ ክርስቲያን የዛሬ 50 ዓመት ገደማ። ውይ ደነገጥኩኝ። የት ልግባ? ከጓደኞቼ ጋር መጨነቅ ጀመርኩ። ገና ወጣቶች ነን፣ ምን እንደምናረግ አናውቅም። ኧረ ተጣሉ አሉ መሪዎቻችን፣ ተጋጩ አሉ። ደነገጥን በጣም። በነገራችን ላይ በቤተ ክርስቲያን የሚመጣ የአንድነት ችግር፣ የግጭት ችግር በጣም ብዙዎችን ያስደነግጣል። በተለይ በጌታ አዲስ የሆኑትን ያስደነግጣል። ብዙዎችን ከቤተ ክርስቲያን ያባርራል። በጣም የሚያሳዝን ነው። አሁን በቅርቡ አንድ ቤተ ክርስቲያን እንደዚህ ጠብ ነበረ። ይሄንን ጠብ ሰማሁ፣ አዘንኩኝ በጣም። ከመሪዎቹ ጋር ለመነጋገርም እንዲሁ ቃጣው ሞከርኩኝ። በኋላ ኧረ አንተ ብቻ አይደለም ሌሎች ሁሉ ተነጋግረዋል፣ ነገሩ አስቸጋሪ ነው አሉኝ። ከዚያ በጣም ያዘንኩት አንዳንዶች ታዲያ እንደዚህ ከሆነ እዚህ ቤተ ክርስቲያን ምን እሰራለሁ ብለው ትተው ወጡ። የወጡትም ደግሞ ወደ ሌላ ቤተ ክርስቲያን ወደ ሌላ ቦታ ወጡ። በቃ አንፈልግም፣ ውሸት ነው፣ ፌክ ነው ማለት ነው ይሄ ነገር አሉ። በጣም ልቤ ተሰበረ። ከባድ ነው የአንድነት ማጣት ችግር ማለት ነው። እና ጳውሎስ እነዚህን ሴቶች እርስ በርስ እንዲስማሙ በጣም አድርጎ ይመክራል። ኧረ እባካችሁ እንዲያውም የሚገርም ነገር ነው፣ አጋዥ ይፈልግላቸዋል። አንተ እውነተኛ የሆንክ ወዳጄ ሆይ እባክህ እርዳቸው ይለዋል። ለካ ትልልቅ ሰዎች አስታራቂ ይፈልጋሉ። አትተዋቸው እባካችሁ፣ ይህንን ለምናችኋለሁ።
እንደው የሚገዳችሁ ሰዎች ጠብ ሲነሳ፣ ቤተክርስቲያን ውስጥ ጭቅጭቅ ሲነሳ የራሳቸው ጣጣ፣ እኔ ምን አገባኝ፣ እኔ እንዴት ሆናለሁ ደግሞ እኔን ማን ነው የሚሰማኝ ብላችሁ አትፍሩ። አግዛቸው። ለአንዳንዶች እገዛ ያስፈልጋል ለስምምነት። እና ሐዋርያው ጳውሎስ ይማጠናል በዚህ በመጀመሪያው ቁጥሮች ላይ የመንፈስ ኅብረት ቢሆን፣ የፍቅር መጽናናት ቢሆን፣ ምሕረት ቢሆን፣ ርኅራኄ ቢሆን ደስታዬን ፈጽሙልኝ፣ በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ ብሎ ይማጠናል። ልመና ነው የሚያቀርበው። እባካችሁ ተስማሙልኝ፣ ደስታዬ ፍጹም እንዲሆን ሙሉ እንዲሆን እናንተ ተስማሙልኝ ብሎ የእሱ ደስታ የእነሱ ስምምነት እንደሆነ ይገልጥላቸዋል። ግን አሁን አንድነቱን ያጠፋው ምንድን ነው? እሱ ነው ዋና ጥያቄ። ለምንድን ነው ይሄ ረብሻ የተነሳው? ምንድን ነው? ምርመራ ትንሽ ያደረገ ይመስለኛል ሐዋርያው ጳውሎስ። እና ምን ይላል? ሁለት በሽታዎች፣ እኔ በሽታዎች ብያቸዋለሁ፣ የአንድነት በሽታዎች፣ ሁለት በሽታዎች ያነሳል። ከዛ ሁለት መድኃኒቶች ደግሞ ይጠቁማል። በሽታዎች፣ በሽታ ቁጥር 1 ምንድን ነው እሱ? ለወገኔ ይጠቅማል በማለት በሽታ ቁጥር 2 ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ሁለት በሽታዎች፣ አንድነት ረባሾች፣ ደስታ አውዳሚዎች ሁለት። የመጀመሪያው ለእኔ ወገን፣ ለእኔ ቡድን፣ ለእኛ ክሊክ፣ ለእኛ ግሩፕ፣ ለእኛ ቋንቋ፣ ለእኛ ዘር ይጠቅማል በማለት ራስ ወዳድ በሆነ ስሜት። ይህንን ዛሬ በተለይ ከሰዓት በኋላ የግሪኩን ቃል ለማየት ስሞክር ነበር። ምንድነው የሚለው? ስትራይፍ ነው በእንግሊዝኛ የሚለው። ይሄንን ቃል በተለይ ለወገን ይጠቅማል በማለት ጠበኛነት ይለዋል። ጠበኛነት፣ ጠብ ያለሽ በዳቦ የሚባል ሰምታችኋል? በአማርኛ እንደሱ ይባላል። ጠብ ያለሽ በዳቦ ማለት እንደ ሰው ጭጭ ሲል ጥሩ አይደለም። እንዴት ጭጭ ይባላል? እባካችሁ እኔ ጠብ እፈልጋለሁ፣ እንዲሁ ዳቦ ከፍዬም እንኳን ቢሆን ጠብ ካለ እባካችሁ የሚል ማለት ነው። ጠብ ያለሽ በዳቦ ጠበኛነት ነው ይሄ ስሜት። ለሁሉ ነገር አገርጋሪነት። ምን ማለት ነው አገርጋሪነት? አልተመቸኝም በፍጹም እንደዚህ ሲል እንደዚህ ለማለት ፈልጎ ነው፣ በጤና አይምሰልህ ማለት ነው አገርጋሪነት። ሁሉን ነገር አሉታዊ በሆነ መንገድ መመልከት ማለት ነው። ይሄ የጠበኛነት ስሜት፣ የአገርጋሪነት ስሜት፣ የንትርካዊነት ስሜት፣ የቡድናዊነት ስሜት ለአንድነት በጣም ነቀርሳ ነው። ሐዋርያ ጳውሎስ እሱ ነው አንዱ የሚናገረው ነገር። እናንተ እርጋታ፣ ሰላም ትፈልጉ እንደሆነ ይሄ የጠበኛነት መንፈስ ሄደ ተጣላ። ገና አንዱ ሲናገር አናቱን በለው ቀንዱን በለው፣ እንዴ ዝም ብለህ አትስማው የሚል አይነት አመለካከት በሽታ ነው። ይሄ በሽታ ነው። ቡድናዊነት በሽታ ነው። አድማ በሽታ ነው። የኔ ካልሆነ ማለት በሽታ ነው። አንድነትን የሚያጠፋ ነገር ነው። ሁለተኛ በሽታው ቁጥር 2 ከንቱ ውዳሴ ይለዋል። በጣም ጥሩ ቃል ነው የአማርኛው ከንቱ ውዳሴ። ባዶ ኩራት ማለት ነው። ባዶ ኩራት፣ መሰረተ ቢስ የሆነ የራስ ግምት ማለት ነው። የግሪኩ ቃል ይህን ነው በተለይ የሚያሳየው። ምንም መሰረት ሳይኖረው መጀነን፣ መታጀር ማለት ነው። እንዲሁ ዝም ብሎ መነፋፋት፣ አጉል የሆነ የትልቅነት ስሜት ማለት ነው። ይሄ ያጠፋል አንድነትን። ጉራ ማለት ነው በአጭር ቃል፣ በጣም በከተማ ቋንቋ ጉረኝነት። ይሄ ትልቅ በሽታ ነው በቤተ ክርስቲያን ውስጥ አንድነትን የሚረብሽ ነው። ከንቱ እጀራ ብየዋለሁ። ይሄ መታጀር በከንቱ ምንም መሰረት በሌለው ነገር ከማንም ሳልበልጥ እንደበለጥኩ መቁጠር ወይም እንደበለጥኩ እንዲታሰብ መቁጠር። እንዲህ አይነት በሽታ በጣም ትልቅ በሽታ ነው እና ጳውሎስ እነዚህ መርዞች ማርከሻ ደግሞ ይሰጣል። የመርዞቹ ማርከሻ 2 ናቸው። መድኃኒት ቁጥር 1 አንዱ የመጀመሪያው መድኃኒት ባልንጀራዬ ከኔ ይሻላል ብሎ መቁጠር አንዱ መድኃኒት ነው። እግዚአብሔር የተባረከ ይሁን። እንዴት ነው እሱ እኔ ስሜ የማይነሳው? እንዴት ነው ሰው የማያጨበጭብልኝ? እንዴት ነው ሰው ሁሉ አይኑን ከኔ አዙሮ ለሌላ ሰው ሰላምታ የሚሰጠው? እንዴት ነው እኔ የማልታሰበው? ምንጣፍ ነኝ እንዴ? ሰው ዝም ብሎ እየረጋገጠ የሚሄደው ምንጣፍ ነኝ እንዴ? ምን አይነት ንግግር ነው ለሚለው ማርከሻው ባልንጀራዬ ከኔ ይሻላል ማለት ነው። ከባድ ነው ይህ ንግግር። አንድ ቀን ቁጭ ብዬ ጠየቅኩኝ።
ጌታ ሆይ ባይሻልስ ባልንጀራዬ ከኔ ዝም ብዬ ልበል? ያውላችሁ ይሄ ጉዳይ የቆጠራ የድምር የሚዛን ጉዳይ አይደለም። ከቶኑ አቲቲዩድ ሲባል ሰምታችኋል። ይሄ አዘነባበል ነው፣ የልቡና ዝንባሌ ነው። ሁልጊዜም ባልንጀራዬ ከኔ ይሻላል ብሎ ደግሞ በነገራችን ላይ በሰዎች መካከል ማን እንደሚበልጥ ወሳኙ እናንተ ናችሁ ወይ? አንዳንድ ጊዜ እንደዚህ አይነት ይመጣብናል። ቢያንስ ከእሱ አሻላለሁ፣ ቢያንስ ከእንትና ማን ይሻላል? ምንም ጥያቄ የለውም። ማን ነው ግን እናንተ እንዳኛ ያደረጋችሁ? ማን ነው የሚመዝን የሰውን ማንነት? ባልንጀራዬ ከኔ ይሻላል ማለት መድኃኒት ነው። በቃ ትንፍስ ያደርገዋል ጎማውን። ያበጠውን ጎማ ይሻላል ወንድሜ። ምን ይታወቃል? እግዚአብሔር ነው የሚያውቀው። የበለጠ ቅን ነው ወንድሜ ከኔ ይልቅ፣ የበለጠ አስተዋይ ነው፣ የበለጠ ብልህ ነው፣ የበለጠ የዋህ ነው ወንድሜ። ምናልባት የበለጠ ፍቅር አለው። ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር አለ። ላይሆን ይችላል ይሄ ጓደኛው ከሱ የተሻለ ላይሆን ይችላል። but who cares? አሁን አቲቲዩዱ ይሻላል፣ እሱ ይበልጣል፣ እሱ ያኔ እረፍት ይመጣል። መድኃኒት ቁጥር 2 እያንዳንዱ ለባልንጀራው ደግሞ የሚጠቅመውን እንጂ ለራሱ ብቻ የሚጠቅመውን አይመልከት። ጠቃሚነት፣ ባልንጀራ ጠቃሚነት፣ ሁሉ ነገር ለራሴ ጥቅም ማለት የበሽታው ጅማሬ ከሆነ ለወንድሜም ጥቅም እሰራለሁ ማለት ደግሞ የመድኃኒቱ ጅማሬ ነው። በዚህ አይነት ትፈውሱታላችሁ ይህን የአንድነት ማጣት በሽታ ብሎ ሐዋርያው ጳውሎስ ይህንን ሲናገር ነው የምመለከተው። ስለዚህ ትልቅ ኮንሰርን እንዳለው፣ ትልቅ ጭንቀት እንዳለው ትመለከታላችሁ። እግዚአብሔርም የሰጠው ይህን መፍትሄ ነው እና ይህንን ተናግሮ ነው በጣም የሚያስደንቀውን ይህንን የጌታችን ኢየሱስ ክርስቶስን ማንነት የሚገልጠው። ከዚህ በኋላ ልክ ይህንን ምዕራፍ ቁጥር 3 ከጨረሰ በኋላ ከቁጥር 4 ጀምሮ እስከ ቁጥር 30 ድረስ አንድ ላይ ነው የወሰድኩት። የመጀመሪያዎቹ 3 ቁጥሮች አሁን እንዳልኳችሁ የአንድነትን ችግር ለመፍታት የተደረገ ተማጽኖ ነው። ከቁጥር 4 እስከ 30 ያለው በሙሉ ደግሞ ምሳሌ ነው። ይሄንኑ የሚገልጥ ይሄንኑ ያብራራ፣ ከዚህም በላይ ደግሞ ያለ ሐሳብ የሚገልጡ 4 ምሳሌዎች ነው የሰጠው። 4 ሰዎች ነው የሰጠው ሐዋርያው ጳውሎስ። እነዚህን 4 ሰዎች አብረን እንድንመለከት ነው ልጋብዛችሁ ፈልገው። 4ቱ ሰዎች እነማን ናቸው? የመጀመሪያው መድኃኒታችን ኢየሱስ ክርስቶስ ነው። በጣም ግልጥ ነው፣ እዚያ ላይ ይናገራል። በክርስቶስ ኢየሱስ የነበረ ይሄ ሐሳብ በእናንተ ዘንድ ደግሞ ይሁን ስለሚል ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን የሚያቀርበው እንደ አርአያ አድርጎ ነው። እንደ አርአያ አድርጎ ነው። አሁን አዳኝነቱን አይደለም በተለይ ሊናገር የሚፈልገው፣ የኢየሱስ ክርስቶስን ትምህርት አይደለም በተለይ ሊናገር የሚፈልገው፣ ትህትናውን ሊያነሳ ነው የፈለገው። ለዚህ ችግር ሁሉ አርአያ፣ ዋና ምሳሌያችን፣ ሞዴላችን እሱ ነው ብሎ ይላል። ሁለተኛ የሚያነሳው ጳውሎስ ራሱን ነው። እናየዋለን አብረን። እንደ መስዋዕት ራሱን አድርጎ ያቀርባል። ሶስተኛ የሚያነሳው ጢሞቴዎስን ነው። እሱ ልልክላችሁ ፈልጋለሁ እንደሱ አይነት አላገኝም ነው የሚለው። አራተኛ የሚያነሳው አፍሮዲጡ የሚባል ሰው ነው። እነዚህን 4 ምሳሌዎች ይዞ ሐዋርያው ጳውሎስ ወደዚህ ዋና ነገር ሊያመጣን ይፈልጋል። ለሌሎች መኖር ነው ደስታ፣ ለሌሎች ጥቅም፣ ለሌሎች አገልግሎት መዋል ነው ዋና የህይወት የደስታ ግቡ እሱ ነው ብሎ ይሄንን ምልክት ይሰጠናል። እና እነዚህን ቀስ ብለን ብናያቸው ጥሩ ነው ብዬ ልጋብዛችሁ እፈልጋለሁ። መጀመሪያ መድኃኒታችን ጌታ ኢየሱስ ክርስቶስ፣ ስለ እሱ ነው እዚህ የተነገረው። እሱ ዘንድ ያለው ሐሳብ ያለው በአዲሱ መደበኛ ትርጉም አስተሳሰብ ነው የሚለው። አቲቲዩድ፣ እንደ ክርስቶስ አይነት ልቡና ይኑራችሁ ባካችሁ። ያ ሐሳብ እናንተም ጋር ይሁን። ምንድነው እሱ ውስጥ የነበረው አስተሳሰብ? የክርስቶስ አስተሳሰብ ምንድን ነው? በጣም ግልጥ አድርጎ ይናገራል። በእግዚአብሔር መልክ ሲኖር ሳለ። ይቺ በእግዚአብሔር መልክ ሲኖር ሳለ የምትል ቃል የግሪክ ቃል አሁንም ሞርፊም ነው የሚለው። በእግዚአብሔር ሞርፊም፣ በእግዚአብሔር ቅርጽ፣ በእግዚአብሔር ፋሽን፣ በእግዚአብሔር ኤሰንስ
እነዚህን ሁሉ ሐሳቦች የሚጠቀልል ነው። በእግዚአብሔር ማን እንዲያውም አንዳንድ ትርጉሞች እግዚአብሔር ሆኖ ሳለ ይላሉ። እሱ እውነተኛ አምላክ ሆኖ ሳለ ብለው እስከዚያ ድረስ ተርጉመውታል። በእግዚአብሔር መልክ ሲኖር ሳለ። ለምንድን ነው ይሄንን በጣም አድርጌን የምደግፈው? ቀጥሎ የባሪያን መልክ ያዘ ስለሚል ሁለቱም አንድ ቃል ነው። ሞርፊም አሁን ያልኩት በእግዚአብሔር መልክ፣ በሰው መልክ። መልክ ማለት ታዲያ ገጽታ ብቻ ነው ወይ? አይደለም። ክርስቶስ በሰው መልክ መጣ ማለት ሰው ሆነ ማለት ነው አይደል እንዴ? ሰው ሆነ ማለት እኮ ነው። ሰው መሰለ አላለንም፣ ሰው ሆነ። በእግዚአብሔር መልክ ነበረ፣ ገጽታ ብቻ አይደለም፣ አምላክ ነበረ። እሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ወይም እኩልነትን መቀማት ይለዋል በድሮ ትርጉም። አዲስ የወጣ የሕያው ቃል ትርጉም እንደምታውቁት ሕያው ቃል የምትል አንድ ትንሽ አዲስ ኪዳን አለች። እዚያ ላይ በጣም ጥሩ አድርጎ ይገልጸዋል። ከእግዚአብሔር ጋር ያለ እኩልነትን ሙጭጭ አድርጎ መያዝ አልፈለገም ነው የሚለው። በጣም ጥሩ አተረጓጎም ነው። ግራስፕ አድርጎ አልለቅም ይሄን እኩልነት ከአንተ ጋር እኩል ነኝ ብሎ አልተሟገተም፣ አልተሟሟተም፣ አልተፎካከረም ከአባቱ ጋር። ተወው ነው የሚለው። የጌታ ስም የተባረከ ይሁን። ተወው ነው የሚለው። ይሄንን ከመለኮት ጋር ያለ እኩልነት ሊዘርፍ አልፈለገም፣ ሊይዝ አልፈለገም፣ ሊጨመድድ አልፈለገም። ለቀቀው ነው የሚለው። በነገራችን ላይ ኢየሱስ ክርስቶስ በአንድ ወገን ይሄ የመለኮትነቱ ማስረጃ ነው። ስለ ትሕትና ስትናገሩ በትልቅ ሰውና በትንሽ ሰው መካከል ያለ ጉዳይ አይደለም። በምንም አይነት ትሕትና በእኩዮች መካከል ያለ ጉዳይ ነው። አለበለዚያ ትርጉም የለውም እኮ። በእግዚአብሔር መልክ ሲኖር ሳለ በኋላ ደግሞ በሰው መልክ ኖረ ማለት እኮ እኩያ ነበረ ማለት እኮ ነው። ይሄን እኩልነት ነው ጭምድድ አድርጎ መያዝ ያልፈለገው ነው። እኩል ባይሆን ትሕትና ሊነገርም አይችልም በፍጹም። አሁን እናንተ የምታከብሩት ማሰው እንደሆነ አላቅም። በእውነት ማን ነው እሱ? በጣም የምታከብሩት ሰው ካለ መሬት ላይ ክብር ካልጠፋባችሁ እስከ ዛሬ ድረስ አንዳንድ ሰዎች ታከብራላችሁ ብዬ አስባለሁ። እኔ ምን አውቃለሁ እንግዲህ ለጊዜው እንዲመቸን ምናልባት የሀገር መሪዎችን እንውሰድና ጠቅላይ ሚኒስትሩ ሊሆኑ ይችላሉ፣ ወይም ሌላ ትልቅ ሰው ሊሆን ይችላል። በጣም የምናከብረው የምናደንቀው ትልቅ ሰው እሱ ሲመጣ አሁን መነሳታችን ለምሳሌ እዚህ ቢመጣና ሁላችን ብድግ ብንል እስከዚህ ያስገርማል እንዴ? የትህትናቸው አይነት እነዚህ ህዝብ ያሰኛል እንዴ? በግድ ነው የምትነሳው ማለቴ እንዴ ይበልጡናል እሳቸው ምን እናደርጋለን? ደግሞ የተቀመጥኩ ደግሞ እዳው ብዙ ሊሆን ይችላል፣ ምን ይታወቃል? እነሳለሁ። ትህትና የሚባለው ከእኩያ ጋር ነው። ከእኩያ ጋር ከእግዚአብሔር አባቱ ጋር እኩል የሆነው መድኃኒታችን ኢየሱስ ክርስቶስ ይሄን እኩያነት መጨምደድ አልፈለገም። ተወው ነው የሚለው። የጌታ ስም አሁንም ብሩክ ይሁን። በእውነት እጅግ ትልቅ አርአያ፣ የትህትና አርአያ ነው እና ለቀቀው ይላል እዚህ ላይ አይታችሁ እንደው ተወው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ፍርሃታችን ነው ትሁት እንዳንሆን የሚያደርገን። እንዴት ወንድም ንጉሴ ካላችሁ እነግራችኋለሁ። ፈሪ ነው ትሁት መሆን የማይችል። ባዶ አደረገ ስለሚል ባዶም አልቀርም። የሆነ ነገር መቋጠር አለብኝ እንጂ ስለ ራሴ ቢያንስ ገንዘብ አለኝ፣ ቢያንስ ትምህርት አለኝ፣ ቢያንስ መልክ አለኝ፣ ቢያንስ ዘር አለኝ፣ እንዴ ባዶማ እንዴት ሆናለሁ? ባዶ አደረገ ራሱ። ትህትና ምንም እንደሌለው መሆን ነው። ቢኖራችሁም እንኳን ሳይኖራችሁማ ሲቀር ምንም ትህትና አይደለም። ግን ሲኖራችሁ ግን ይታገላል። ባዶ መሆን በጣም አስጨናቂ ነው። ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል። የጌታ ስም ብሩክ ይሁን። ደስ በጣም ይለኛል ይሄ። በዚህ ምክንያት አሁን እሱ ባዶ አደረገ ይላል፣ ትሁት ሆነ ይላል። ግን አንድ ተጨማሪ ነገር አደረገ መድኃኒታችን ኢየሱስ ክርስቶስ። ተጨማሪው ነገር ምንድን ነው ካላችሁ፣ አባቱን ታዘዘ። ትህትና ብቻ አይደለም፣ ታዛዥነትም ጭምር ነው።
አባቱን ለመታዘዝ ብሎ ነው ወደ መስቀል የሄደው። ይሄ በቅርብ ጊዜ ነው እየገባኝ የመጣው። በጣም የሚገርም ነው። እኔ የመስቀል ሞቱን ባሰብኩ ቁጥር የጌታችንን ለእኔ ሲል ያደረገውን ከፍቅሩ የተነሳ ያደረገውን ነው ማሰብ የሚቀናኝ። እውነትም ነው። ከፍቅሩ የተነሳ ነው ራሱን ዘርግቶ እጁን ዘርግቶ የሰጠው። መስዋዕት የሆነው ጌታ ኢየሱስ ስለወደደን ነው። ነፍሱን እስኪሰጥ ድረስ ወዶናል ይላል። እግዚአብሔር የተባረከ ይሁን። ይሁን እንጂ እኛን ስለወደደ ብቻ አይደለም ወንድሞቼ፣ እናቶቼ፣ አባቱን ለማክበር ነው። ይሄ እኮ የመታዘዝ ምልክት ነው። መስቀል የታዛዥነት ምልክት ነው። ትዝ አይላችሁም? በጸሎት ስፍራው ላይ አባት ሆይ ቢቻል ይቺ ጽዋ ከኔ ትለፍ ይል ነበር። ከኔ ትለፍልኝ እባክህ፣ እኔ በጣም አልወዳትም። ይቺ የሞት ጽዋ ብታልፍልኝ ነው የምወደው፣ ግን አንተ ያልከው ይሁን። ይሄ የታዛዥነት ምልክት ነው። ራሱን ሰጠ ለአባቱ። በኤፌሶን ምዕራፍ 4 ላይ ምን የሚል ቃል ታገኛላችሁ? ለአባቱ መባ እና መስዋዕት አድርጎ ራሱን በፍቅር አቀረበ ይላል። እግዚአብሔር የተመሰገነ ይሁን። በአንድ ወገን እኛን ወደደ፣ መስዋዕትነቱ የፍቅሩ መግለጫ ነው። በሌላ ወገን አባቱን አከበረ፣ ታዘዘ፣ እስከ መስቀል ሞት የታዘዘ ሆነ። እንግዲያው ትሕትናና ታዛዥነት የጌታችን አርአያ ነው። እንደዚህ ባለ ሁኔታ ስትሆኑ አንድነት ይመጣል፣ ፍቅር ይመጣል፣ ህብረት ይመጣል፣ ረብሻ ይቆማል ብሎ ይሄንን ወንድማችን ሐዋርያው ጳውሎስ ሲናገር ታዩታላችሁ። ይሄ ራስን መተው ትሕትና በጌታችን በኢየሱስ ክርስቶስ ሕይወት በጣም ግልጽ ነበረ። ያው ዮሐንስ ወንጌል ምዕራፍ 1 ላይ ታገኙታላችሁ። ምዕራፍ 13 ላይ ማበሻ ጨርቅ ወስዶ ውሃ በገበቴ ይዞ የደቀ መዛሙርቱን እግር ሲያጥብ ታዩታላችሁ። እሱን ግን ማንበብ አለብኝ። በጣም ለምንድን ነው ማንበብ ያለብኝ? አንድ ያስደነቀኝ ነገር እዚያ ላይ ስላለ ከትሕትናው ጋር የተቆራኘ የዮሐንስ ወንጌል ምዕራፍ 13 ላይ ጸሐፊው ዮሐንስ በጣም የሚያስገርም ነገር ነው የሚጽፈው። እንደዚህ ብሎ ይላል። ኢየሱስም ይላል ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ይላል። ቀጥሎ አሁን ታሪኩን ብላችሁን የምትናገሩትን ታውቃላችሁ እናንተ። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስ አብ ሁሉም በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ። ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ ይላል። ይሄ አክቲቪቲ ከእውቀት በኋላ ነው። ያወቀው ነገር ምንድን ነው ጌታችን ያላችሁ እንደሆነ ግልጽ ነው። እዚህ ጋር ዝም ብሎ አፈፍ ብሎ ተነሳ ድንገት አይልም። ዮሐንስ ጥንቁቅ ሰው ነው በእውነት። እኔ ብጽፈው ኖሮ ምናልባት ብለው እራት እየበሉ እያለ ደህና እያወኩ እየተጫወቱ እያለ ምን እንደነካው አይታወቅም። አፈፍ ብሎ ተነሳ፣ በገበቴ ውሃ ጨመረና እግር ሊያጥብ ጀመረ ብዬ ጽፍ ነበር ምናልባት። ግን ይሄ ሰው እንደሱ አይደለም። ከአብ ዘንድ እንደወጣ አውቆ ወደዚያውም እንደሚሄድ አውቆ አብ ሁሉን እንደሰጠው አውቆ ከራት ተነሳ። ምን ማለት ነው? ይኸውላችሁ ማንነታችሁን የሚቀማችሁ የለም። ለምን ትፈራላችሁ? ትሁት ለመሆን አብዛኛው ፍርሃት እኮ ነው። እንዴት አድርጌ ከእንትን አንሳለሁ የሚለው ጥያቄ። ኢየሱስ ክርስቶስ ፉክክር የሌለበት ጌታ፣ ምንም አይፎካከርም። ምንጩ አባቱ እንደሆነ ያውቃል። መልሶ ወደሱ እንደሚሄድ ያውቃል። ሁሉ በእጁ እንደተሰጠው ያውቃል። በዚህ እውቀት ከራት ተነሳ፣ እግር ሊያጥብ ጀመረ ብሎ ይላል። እንግዲያው አለማወቅ ነው ማለት ነው እቡይነት። ትዕቢት ድንቁርና ነው ማለት ነው። አሜን። እሺ፣ እንዴት ጥሩ ነበር። አሜን ታቢሰማ ኖሮ። በቃ ድንቁርና ነው ትዕቢት። አለማወቅ እኮ ነው። ማንም ምንም አይወስድብንም ትሑታን ብንሆን እና ጌታ ኢየሱስ ክርስቶስ እግር አጠበ። ይሄ እግር ማጠብ፣ ይሄ ትሕትና፣ ይሄ ራስን መስዋዕት ማድረግ ግን የደስታው ውጤት ሆኖ በኋላ መጣ። በጣም በሚያስገርም ሁኔታ እኔ ባነበኩ ቁጥር ልቡናዬን የሚያሞቅ አንድ ሌላ የትንቢት ቃል ላንብብላችሁ። ኢሳይያስ ምዕራፍ 53 ላይ ያለው
አስገራሚ ቃል ነው። በጣም የምታውቁት ነው። በጣም የምንወደው ነው። ግን ለስቅለት ቀን ብቻ የሚነበብ በመሆኑ በጣም ተክዛለሁ። 53 ላይ በተለይ የመጨረሻው አንቀጽ እንደዚህ ይላል። ወንድማችን ኢሳይያስ ሲጽፍ እንዲህ ይላል። እግዚአብሔርም በደዌ ያደቀው ዘንድ ከቁጥር 10 ነው የጀመርኩት። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ here is the result ዘሩን ያያል። ነፍሱን እያጠፋ ዘር ይወጣለታል ነው የሚለው። ይሄ በጣም እኮ እርስ በርሱ የሚጋጭ የሚመስል ነው። ያለችውን አንድ ነፍስ ወደዚያ ማዶ ወርውሮ እንዴት ነው ዘር የሚወጣለት? ዘር ወጣለት። እግዚአብሔር የተባረከ ይሁን። ነፍሱን መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። ምን አይነት ንግግር ነው? እድሜውን እየቀጨ በ33 ዓመት ይረዝማል ይላል። አዎ ይረዝማል፣ እድሜውም ይረዝማል። ከዚያስ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። አይገርም? ለካ ደስታ በመስዋዕትነት ይገኛል። ነፍሱን አሳልፎ እየሰጠ ራሱን እየወረወረ እያጠፋ ደስም ይለዋል። በጣም የሚያስገርም ነገር ነው። ደስ ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና። ካሳ አለው፣ ክፍያ አለው፣ ሽልማት አለው፣ ትህትና ሽልማት አለው። ራሱን አዋረደ፣ ግን አባቱ ያለ ልክ ከፍ ከፍ አደረገው። ወንድሞቼ ትህትና ለዘላለም መዳሸቅ አይደለም፣ ያ ይከፈላል። እግዚአብሔር ያከብራችኋል። ራሳችሁ ጓዳ የምትጠምቁት የክብር ጠላ ሳይሆን እሱ ራሱ የሚያደርገው የክብር መጎናጸፊያ ነው። በላያችሁ ላይ ይወድቃል። ትሑታን ስትሆኑ ትህትናን የሚያሳየው እንደሱ ነው። እዚህ ላይ ያለ ልክ ከፍ ከፍ አደረገው። እሱ ያለ ልክ ዝቅ ዝቅ አለ፣ አባቱ ያለ ልክ ከፍ ከፍ አደረገው። በኋላ ዛሬ ከሰዓት በኋላ ወደዚህ ከመምጣቴ በፊት ወይ ጉድ እያልኩኝ አንድ ነገር እየገረመኝ ያ ማን ነው እሱ? ዲያብሎስ። እሱ ስሙ ጠፋኝ። እሺ እሱ በትዕቢቱ ከሰማይ ወደቀ። ጌታ ኢየሱስ በትህትናው ከበረ፣ ከፍ አለ። እንዴት አይነት ተቃርኖ ነው! ጌታችን ኢየሱስ ክርስቶስ ከፍ አለ። ስለዚህ ከፍ ለማድረግ የሚፈልግ ሁሉ ይዋረዳል አለ። ይሄን ትምህርት ተናገረ ጌታ። ራሱን የሚያዋርድ ግን እግዚአብሔር ከፍ ያደርገዋል። እና ይህን የትህትና ጎዳና ኢየሱስ ክርስቶስ ዋና አርአያችን እንደሆነ ሲናገር ወንድማችን ሐዋርያው ጳውሎስ ይህን እያሰበ ነው። እግዚአብሔር ይህን ልቡና ይስጠን። በእውነት ለክርስቲያኑ ማህበረሰብ ሁሉ ይህን ልቡና ይስጠን። በጣም ብዙ ትዕቢትና ማናለብኝነት፣ ራስ ወዳድነት ስላለብን እግዚአብሔር ከዚህ ያላቀን። ስንት ሰው እንደሚጎርፍ ልነግራችሁ እችላለሁ። ትሑታን ብንሆን በጣም ብዙ ሰው ወደ ጌታ ቤት ይጎርፋል። ሁለተኛው ላነሳላችሁ ነው። ሁለተኛው አርአያ ጳውሎስ ራሱ ነው። ጳውሎስ እንዴት አርአያ ሆነ ካላችሁ በጣም በሚያስገርም ሁኔታ ትንሽ ነው የተናገረው እዚያ ላይ ስለ ራሱ፣ ግን የሚያስገርም ነው። እንዲህ ይላል ከቁጥር 12 ጀምሮ እስከ 17 ድረስ ያለውን አነብላችኋለሁ። ምክር ነው የሚሰጠው። እናንተም ልክ ጌታ እንደሆነው ሁኑ እያለ እየመከረ፣ ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። በጣም አትኩራሩ። ብትፈሩ ነው የሚሻላችሁ፣ ብትንቀጠቀጡ ነው የሚሻላችሁ። ድህነታችሁን ወደ ፍጻሜ አድርሱት። ስለ በጎ ፈቃዱ መፈለግን ማድረግንም በእናንተ የሚሰራ እግዚአብሔር ነውና። በመጥፎ እና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራግሩ ክፉም ሳታስቡ ሁሉን አድርጉ። በዚህ አይነት አሁን በክርስቶስ ምሳሌ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይልና አሁን ራሱን ያመጣል። ስለዚህም ማለት እንደዚህ ስትኖሩ ማለት ነው። ስለዚህም በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል።
ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ ሕይወቴ እንኳ ቢፈስ ደስ ብሎኛል። ከሁላችሁ ጋር አብሬ ደስ ብሎኛል። እናንተ ደግሞ እንዲሁ ደስ ይበላችሁ፣ ከኔ ጋር አብራችሁ ደስ ይበላችሁ። የሚገርም ነው። ምን ማለት ነው? እንዴ እኔ ሽልማት እፈልጋለሁ ነው የሚለው ጳውሎስ። በክርስቶስ ቀን ጎሽ እንድባል እፈልጋለሁ እኮ። የጎሽታዬ ምክንያት እኮ እናንተ ናችሁ። እናንተ እግዚአብሔርን በመፍራት በጥንቃቄ ብርሃን በመሆን በየዋህነት በገርነት ብትኖሩ አክሊሌ ናችሁ እናንተ። እሱን እኮ ነው የምጠብቀው ብሎ ይላቸዋል። የኔ ሽልማት እናንተ ናችሁ። በኋላም እንዲያውም ደስታዬና አክሊሌ ይላቸዋል። እናንተን እጠብቃለሁኝ፣ ለሽልማቴ የምትሆኑ እናንተ ናችሁ ይልና ግን በእናንተ አገልግሎትና እምነት ተጨምሬ እንኳን ብፈስ ደስ ይለኛል እንደ መስዋዕት። ይሄ ነገር አይገባኝም ነበር ለረጅም ዘመን። ምንድነው መፍሰስ እያልኩኝ አንድ ወንድም ነው የገለጠልኝ። በእውነት እግዚአብሔር ይባርከው። እንዴ እሱ ስዕል ነው የሰጠኝ። ምን አለ? ይሄውልህ የፊልጵስዩስ ሰዎች ተሰብስበው መስዋዕት ሊያቀርቡ ጉድ ጉድ ይላሉ። መሰዋው ተዘርግቷል። ለእግዚአብሔር የእምነት መስዋዕታቸውን ያቀርባሉ። የምስጋና የአምልኮ የአገልግሎት መስዋዕታቸውን ለማቅረብ ሁሉ ጉድ ጉድ ይላል። ጳውሎስ ከሩቅ ይመጣል። መስዋዕት ሊያቀርቡ እንደሆነ ሲያይ ቆዩ አንድ ጊዜ እኔም ተጨምሬ ብፈስ መስዋዕት ውስጥ ይላል። እንደሱ እኮ ማለቱ ነው። ፈሳሽ መስዋዕት ሆኜ እዚያ እናንተ ገበታ ላይ ብፈስ፣ ሕይወቴ ቢፈስ ደስ ይለኛል። በሰው መስዋዕት አዎ። ምን አይነት ነገር ነው አልኩኝ ለራሴ። ምን አይነት ነገር ነው? ሰዎች ለእግዚአብሔር በሚያቀርቡት የአገልግሎት ውስጥ አስገቡኝና ልደመርላችሁ፣ አስገቡኝና መስዋዕቱ ያርግ ወደ ሰማይ ልቀላቀል፣ ሕይወቴ እንኳ ቢፈስ ግድ የለኝም። ለካ ጳውሎስ ሕይወቱን እንደ ጥሪት አያያትም፣ እንደ መስዋዕት ግን ነው። እንዲያውም ለመጻፍ የምትፈልጉ አንዳንድ ሰዎች ባካችሁ መጽሐፍ የምትፈልጉ ሰዎች ይሄ ርዕስ ሊሆናችሁ ይችላል። ሕይወት ጥሪት ወይስ መስዋዕት ብላችሁ ብትጽፉ እመርቅላችኋለሁ መጽሐፉን። እንዴት ጥሩ ነገር ነው በእውነት። ጥሪት ናት ሕይወት፣ ሀብት ናት የምትቋጠር በከረጢት የምናሽሞነሙናት፣ ወይስ መስዋዕት ናት የምትፈስ? ከባድ ውዝግብ ነው በነፍሳችን ውስጥ። አብዛኛውን ጊዜ ሕይወትን እንደ ጥሪት ነው የምናያት። እንዴ ምን ማለት ነው? ይቺ ያለችኝ አንድ ሕይወት 40 ዓመት ልኑር 100 ዓመት ልኑር፣ እንግዲህ ምኞቱ ብዙ ነው። ምንም ዓመት ልኑር ጥሪት አይደለችም እንዴ? ይችን ትልቅ ኢንቨስትመንት እንዴት አድርጌ ነው ማባክናት? ጥሪት አይደለም መስዋዕት ነው ይላል ጳውሎስ። አንዴ ምናልባት ነግሬያችሁ እንደሆነ አላውቅም። አንዴ እኔ መምህር አንድ መጽሐፍ ላይ አንድ የግጥም መጽሐፍ ላይ ይሄንን አወጡ። እዚያ ላይ ብዙ ጊዜ ብየዋለሁ፣ ግን ብለው አሁንም ክፉ አይደለም። ሕይወት እንደ ስኳር ሰውየው መዳፉ ላይ ይዟታል። ሕይወትን እንደ ስኳር ይልሳታል። አቤት ስትጥም! ልሶ ጨረሳት። ምላሱ መዳፉን ሲነካው ማለቋ ታወቀው፣ አፉን ደምደም አለው ይላሉ እሳቸው። ምን ማለት ነው? ሕይወት ትጣፍጣለች። እንደ ስኳር ይዟታል፣ እንደ ጥሪት ይዟታል። ሲልሳት ወይ በኖርኩ የሚቀጥለውን 10 ዓመት እያለ የጓጓ ልቅ ትላለች። ወይኔ ያለቀች ይላል። ጥሪታዊ አስተሳሰብ ነው ይሄ። ጥሪት ናት ሕይወት? ንብረት ናት ሕይወት? ወይስ ለሌሎች የምትፈስ መስዋዕት ናት? ጳውሎስ መስዋዕት ነው። ተጨምሬ ብፈስ ደስ ይለኛል። ይሄ አንዱ ምሳሌ ነው። ትልቅ አርአያ ነው። እና ዛሬ መርምሩ። ስጨርስ ይሄንን መልእክት እንድናስብ እንፈልገው አንዱ ይሄ ነው። የእኔ ሕይወት ጥሪቴ ናት? ኢንቨስት ማረጋት ለልዩ ልዩ ነገር እንቆጥባት ናት? ወይስ የጌታ ፈቃድ ከሆነ ማፈሳት ናት የሚል ጥያቄ አንሳ። ሶስተኛውን ላንሳላችሁ። ሶስተኛው ጢሞቴዎስ ነው። የጢሞቴዎስ በጣም የሚገርም ነገር ነው። ከቁጥር 19 ጀምሮ እስከ 24 ያለው ነው። እዚያ ውስጥ የእሱን አርአያን አስገራሚ አርአያ ነው
እዚያ ላይ የጢሞቴዎስ የቅን ጭንቀት አርአያ ብየዋለሁ፣ ታዩታላችሁ። ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አደርጋለሁ ይላል። ለመላክ ፈልጓል ጳውሎስ ጢሞቴዎስን። ለምንድን ነው የሚልከው? የእናንተን ወሬ ያመጣልኛል፣ ደስ ይለኛል ይሄንን ሪፖርት መስማት እና ፈጥኜ ቶሎ ብዬ ልልከው ፈልጋለሁኝ ነው የሚለው። ተስፋ አደርጋለሁ። ለምንድን ነው ጢሞቴዎስን የሚልከው? ስሙ። እንደ እርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝምና ሁሉ የራሳቸውን ይፈልጋሉና የክርስቶስ ኢየሱስን አይደለም። ነገር ግን ልጅ ለአባቱ እንደሚያገለግል ከእኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችሁ። እንግዲህ እንዴት እንደምሆን ባየሁ ጊዜ እሱን ቶሎ እንድልክ ተስፋ አደርጋለሁ። ራሴ ደግሞ ግን ፈጥኜ እንድመጣ በጌታ ታምኛለሁ ይላል። ከመምጣቴ በፊት እሱን እልካለሁ። መርጬ ነው ጢሞቴዎስን እመለከው። የለኝም ሌላ ሰው እንደሱ። ለምን? ምንድነው ኳሊቲው የጢሞቴዎስ? ስለ እናንተ ኑሮ በቅንነት በእውነት ኮንሰርንድ የሆነ የሚጨነቅ እንደሱ አይነት አላገኝም። እና ይጨነቃል ማለት ነው ጢሞቴዎስ። አዎ። ለማን ነው የሚጨነቀው? ለፊልጵስዩስ ሰዎች፣ ለክርስቲያኑ ማህበረሰብ ይጨነቃል። በቅንነት ይጨነቃል። ይገደዋል። እንዴት ነው የሚኖሩት? ምን እየሆኑ ነው? እያደጉ ነው ወይስ እያደገደጉ ነው? እነዚህ ሰዎች ጌታን እየወደዱት ነው ወይስ ተበላሽቷል ህይወታቸው? ዓለም ሊወስዳቸው ነው ወይስ ታማኞች ናቸው? በንጽህና ነው የሚኖሩት ወይስ ተበላሽተዋል? ይጨነቃል ስለ እናንተ። በቅንነት ይጨነቃል እና እሱን ልልክ ፈልጋለሁ። ያነጻጽረዋል ጢሞቴዎስን ከሌሎች ጋር። ሌሎቹ የራሳቸውን ይፈልጋሉ። እኔ እነዚህ ሌሎች የተባሉት እነማን ናቸው ብዬ ለመፈተሽ በአእምሮዬ ፈለኩኝ። አላወቅኩም እነማን እንደሆኑ፣ ግን አሉ፣ ብዙ ሳይሆኑ አይቀሩም። በቤተ ክርስቲያን ያሉ አገልጋዮች ናቸው። ጳውሎስ አንስቶ ሊልካቸው የሚችል ግን አልልካቸውም። እነሱን የራሳቸውን ነው የሚፈልጉት ይላል። ለካ ቤተ ክርስቲያን ውስጥ የራስ ፍለጋ ሊኖር ይችላል። አዎ ይኖራል። በቃ በአገልግሎት ሰበብ፣ በአገልግሎት ምክንያት፣ በአገልግሎት ሽፋን አድርጎ የራስ ነገር ፍለጋ ሊኖር ይችላል። የክርስቶስን አይደለ የራሳቸው ይፈልጉ። እግዚአብሔር ከዚህ ያትርፈን። በእውነት ከእንደዚህ አይነት አገልጋይነት ያውጣን። አገልጋዮችንም እግዚአብሔር ያትርፋቸው። የራስን እንዳይፈልጉ በጣም ክፉ በሽታ ስለሆነ። አንድ ጊዜ እኔ ነግራችኋለሁኝ። አንድ ቦታ ሰብካለሁ ብዬ ሄጄ የሆንኩትን ነግራችኋለሁ። ቢሆንም ለ19ኛ ጊዜ ነግራችኋለሁ። ምንም አይደለም፣ ትታገሳላችሁ። ለሰብኬ ሄጄን መጽሐፍ ቅዱሴን ይዤ እንደወጣሁኝ እዚህ ምስባኩ መካከል ላይ እንደ ሰንዱቅ ነው ምስባኩ። ለእኔ ብቻ የሚታይ ጥቅስ ተጽፏል። ሰር we would like to see Jesus የሚል። በኋላ ደነገጥኩኝ። ጌታው ማየት የምንፈልገው ኢየሱስን ነው የሚል ጥቅስ ነው፣ ለእኔ ነው። ሊነግሩ ይፈልገዋል ማለት ነው። ሌላ ነገር እንዳታሳየን፣ ራስን አሳያለሁ ካልክ ውረድ የሚል ተግሳጽ እንደሆነ ገባኝ እኔ ወዲያው። እና ሳቅ ያዘኝ። እሺ አላሳይም፣ በቃ ኢየሱስን ብቻ አሳያለሁ። እኔማ ምን አሳያለሁ ራሴን አልኩና ይሄንን ይዤ ከነሱ ጋር አቀረብኩኝ። በኋላ ግን አንድ ቀን እንዲያው እረፍት ሳገኝ ራሴን ማሳየት የሚባል ነገር ምንድን ነው ብሞክረውስ ብዬ ደግሞ አሰብኩኝ። ብሞክረው ለምሳሌ ራሴን ብሰብክ ምን ይሆናል አልኩኝ። እስቲ ልጻፈው ራሴን እንዴት እንደምሰብክ። ንጉሴ የሚባል ሰው በዚህ ዓመተ ምህረት በዚህ ስፍራ ተወለደ። ለአቅመ ትምህርት በደረሰ ጊዜ ወደ ቄስ ትምህርት ቤት ወሰዱት ወላጆቹ። ሀሁ ቆጠረ፣ ወንጌል ተማረ፣ ዳዊት ደገመ፣ ጨረሰ እና ወደ ሁለተኛ ደረጃ ትምህርት ቤትም ገባ። ከዚያም ለአቅመ አዳም ሲደርስ አንድ ቀይ ልጅ አየ፣ ደስ አለችው፣ ወደዳት፣ አገባት እና ሌላ ቀይ ልጅ ወለደችለት እና ከዚያም ጽፈው ጠፋ፣ አለቀ። ወይኔ ለስብከት አልሆንም ማለት ነው። በቃ ለስብከት የሚበቃ ነገር የለኝም። ስለ ኢየሱስ ከተባለስ እንዴ አያልቅም። ይኸው አያልቅም። 45 ዓመት እግዚአብሔር ይባረክ።
አያልቅም። ይሰበካል ክርስቶስ አያልቅም። ገና እንዲያው በሰማይ ስንደርስ ይሄን ባቅ ኖሮ እኮ ሰብክ ነበር፣ አየህ ገና አላወቅኩም ነበር ብለን ሳንገረም አይቀርም። በሚያምኑት ዘንድ ሊገረም ሲመጣ አይልም፣ እንገረማለን ገና። እና ወንድሞቼ አሁን እዚህ ጳውሎስ የሚናገረው ይሄ ጢሞቴዎስ የሚባል ሰው የራሱን አይፈልግም። ብዙዎቹ ግን የራሳቸውን ይፈልጋሉ፣ የክርስቶስን አይደለም። እሱን ልልክላችሁ እፈልጋለሁ ብሎ ይላል። አርአያ ነው ይሄ። እውነተኛ ኮንሰርን፣ ቅን የሆነ ጭንቀት። ስለ ሰዎች ሲሪየስሊ ትጨነቃላችሁ። ይገዳችኋል ወይ? በእውነት ይገዳችኋል ወይ? ይሄን ጠይቃለሁ፣ እኔንም ጠይቃለሁ ራሴ። አሁን ጎረቤቴ ስላለ ሰው ይሙት ይትረፍ እጨነቃለሁ ወይ? ይታመም ይዳን እጨነቃለሁ ወይ? ያግኝ ያጣ እኔ እጨነቃለሁ እስከዚህ። መኪናዬን ይዤ ስወጣ መንገድ እስካልዘጋብኝ ድረስ ኦፍ ኮርስ የሚያስጨንቀኝ አንዱ እሱ ነው። ስለ ሰው ትጨነቃለሁ? አዎ እጨነቃለሁ። መንገድ ከዘጋብኝ ለምሳሌ ያሳስበኛል። ለምሳሌ ቆሻሻ ቢደፋብኝ በራፌ ላይ ያሳስበኛል። ሰው በጣም ያስጨንቀኛል። የለ ለራሱ ለሰው ስትል ትጨነቃለህ ወይ የሚለው ጥያቄ ነው። እና ሐዋርያው ይሄንን ጢሞቴዎስን ቅን የሆነ ተጨናቂ እንደሆነ ያነሳል። እንደ ልጅ አገለገለኝ እኔን ብሎ ምርቃቱን ያቀርባል። አራተኛው ሰው እንዲሆንና እንጨርስ። አራተኛው አርአያ አፍሮዲጡ ይባላል። አስገራሚ ሰው ነው። እኔ ይሄን ሰው ብዙ አላቀውም ነበር፣ እየዘለልኩኝ ብዙም አላነበውም ነበር። ግን ማንበብ ሲጀምር ይሄ አፍሮዲጡ ትልቅ ሰው ነው። በእውነት አስገራሚ ሰው ነው። ቁጥር 25 ጀምሮ እንግዲህ ጢሞቴዎስን መላክ ካልቻልኩኝ ምናልባት ይሄኛውን እልከዋለሁ፣ አፍሮዲጡ እሱን እልክላችኋለሁ እንደ ሁለተኛ ብሎ የሚያመጣውን ሰው ስሙ። ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛ ወታደርም የሚሆነውን የእናንተ ግን መልእክተኛ የሆነውንና የሚያስፈልገኝን የሚያገለግለውን ማለት ፋይናንሻል በሆነ በሌላም ጉዳይ የሚያስፈልገውን ነገር ጳውሎስን የሚያገለግል ነው። አፍሮዲጡን እንድልክላችሁ በግድ አስባለሁ። ሁላችሁን ይናፍቃልና እንደ ታመመም ስለሰማችሁ ይተክዛል። ደነገጥኩኝ ይህንን ሳነበው። እነሱ ስለሰሙ ነው የሚተክዘው ወይስ ስለታመመ ነው? ስለሰሙ ነው። አይገርምም? እንዴት አሁን እኔ መታመሜን ከሰሙ ይደነግጣሉ፣ ያዝናሉ ብሎ እሱ በህመም ሆኖ ለነሱ ይተክዛል። ይሄ ሰው እንደ ታመመ ስለሰማችሁ ይተክዛል። በእውነት ታሞ ለሞት እንኳ ቀርቦ ነበርና፣ ነገር ግን እግዚአብሔር ማረው፣ ሐዘን በሐዘን ላይ እንዳይጨመርብኝ ለእኔ ደግሞ እንጂ ለእሱ ብቻ አይደለም። እንግዲህ እንደገና ስታዩት ደስ እንዲላችሁ ለእኔም ሐዘኔ እንዲቃለል በብዙ ፍጥነት ልከዋለሁ። እንግዲህ በሙሉ ደስታ በጌታ ተቀበሉት፣ እሱን የሚመስሉትንም አክብሯቸው። በእኔ ዘንድ ካላችሁ አገልግሎት ፋይናንሻል ወይም ሌላ አይነት አገልግሎት ማለት ነው ለጳውሎስ የሚያደርጉት እናንተ ስለሌላችሁ አሁን የጎደለኝን እንዲፈጽም በነፍሱ ተወራርዶ ከጌታ ስራ የተነሳ እስከ ሞት ቀርቧልና። ይሄ እንግዲህ የነፍስ ውርርድ ይባላል። ሊሞት ደርሶ ነበረ። እግዚአብሔር ብቻ ማረው ለእኔ ሲል፣ ለሱ ብቻ አይደለም። ይሄ ሰው ህይወቱን ወርውሮ የሰጠ ነው። አገልጋዮችን ለመደገፍ ማያደርገው ጥረት አልነበረም እና በጣም በጠና ታሞ ነበረ። እግዚአብሔር ብቻ ተረፈው ብሎ ይላል። በነፍስ መወራረድ ማለት ምን ማለት ነው? ብሞት ልሙት ማለት ነው። በቃ እኮ ነው። ብሞት ልሙት ማለት ነው፣ ሌላ ነገር አይደለም። ነፍሴን ለውርድ እንዴት ነው ማቀርባት? ነፍስማ ዋና ናት። ሌላ ነገር ልደራደር ይችላሉ በነፍስ። አዎ አስቴር ትዝ ትላችኋለች። እንደዚህ አይነት ነበረች። እሷ ተወራረደች። ስለ ወገኖቿ ስትል ብጠፋም እጠፋለሁ ብላ ተወራረደች። የምታውቁት ነገር ነው። እና ገባች ወደ ንጉሱ፣ ያለ ህግ ገባች። ልክ እንደዚህ ተወራረደ በነፍሱ። ይሄን ሰውዬ ልደግፍ፣ ይሄን አገልግሎት ልደግፍ በሚል ነፍሱን እስኪሰጥ ድረስ ተወራረደ። እንዲህ አይነት ኮሚትመንት የነበረው ሰው ነው። ይሄ ትልቅ አርአያ ነው ብሎ ይላል። እነዚህ ሁሉ አራቱም አሁን ያነሳዋቸው አርአያዎች ለሌላ ሰው የተደረጉ ናቸው። ለሌላ ሰው የተደረጉ
ለሌላ ሰው ጥቅም የተደረጉ ናቸው። ከዚህ የተነሳ በትልቅ ትህትናና በትልቅ ኮሚትመንት በትልቅ መስዋዕትነት የቀረበ ህይወት እንደሆነ እንመለከታለን። ስለዚህ ልጨርስ። ከዚህ በኋላ ብዙ መሄድ ያለብኝ አይመስለኝም። የቅድሙን ጥያቄ ላነሳላችሁ እፈልጋለሁኝ። በደንብ አድርጋችሁ አስቡ። Are you interested in others for their own sake? ስለ ሌሎች ይገዳችኋል ወይ ነው ጥያቄው። እንዲያውስ ስለ ሰው ልጅ ኢንትረስት አላችሁ ወይ? ይሄንን መጠየቅ እፈልጋለሁ። በጣም ሰው እስከዚህ በጣም የሚያንገበግባችሁ ፍጡር ነው ወይ? ወይስ ኧረ እዚያው በቀረ በእውነት እኔም ብቻ ትቶ ሰው ሁሉ ቢጠፋ ምን ሆናለሁ? ምበላውን ካላጣው ምለብሰውን ካላጣው ለማን ነው ምለብሰው? ሰው ከሌለ እሱም አንድ ጥያቄ ነው። ሰው ኢንትረስት ያሳድርባችኋል ወይ? ይሄ የሰው ልጅ የሚባለው ፍጡር ይስባችኋል ወይ? እኔ ብችል ብዙ ጊዜ ብቻዬን መሆን እመርጣለሁ። ከሰው ጋር መጫወት እወዳለሁኝ። ማኪያቶ እየጠጣው ደስ ይለኛል በእውነት። ብዙዎቻችሁም እንደሱ ናችሁ። ግን አንዳንድ ጊዜ ብቻዬን በሆንና ዝም ብዬ ሰው ባላገኝ እመርጣለሁ። እና ግን እስከ መጨረሻው ባይኖርሳ ሰው እስከ መጨረሻው ባይኖርሳ ከባድ እኮ ነው። ሰው እኮ ጥሩ ነው እንዴ? ነው ጥሩ ነው ሰው በእውነት እንዴ። ከነ ብልሽቱም እንኳን ሰው ጥሩ ነው። ሼክስፒር የጻፈውን መጽሐፍ ባለፈው አንስቼላችሁ ነበር። ማክቤት በሚል አንድ ቲያትር ጸጋዬ ገብረመድኅን ተርጉሞት አነበብኩኝ። አንድ ሐረግ ይሄው ካነበብኩት 40 ዓመት ሳይሞላ አይቀርም። እስከ ዛሬ ድረስ አእምሮዬ ውስጥ አለ። የሚያኮርፉበትንም ማግኘት መታደል ነው ይላል። ምን የሚያኮርፉበት እንኳን ማግኘት ለካ ያለ ሰው ኩርፊያም አይቻልም። እስቲ ጫካ ገብቼ ላኩርፍ ዛፉ ላይ ፍጥጥ ብዬ ትርጉም አይኖረውም፣ ምላሽም የለውም። ለካ ለኩርፊያም እንኳን ቢሆን ሰው ያስፈልጋል። Are you interested in the human person? በሰው ጉዳይ ያሳስባችኋል ወይ? ሰው ጥሩ ነው ላግኘው እስቲ፣ ርቦት ከሆነ ላብላው እስቲ፣ አዝኖ ከሆነ እንባውን ላብስ እስቲ አብሬው ልቀመጥ። በቀደም እሱ ነው የመጣልኝ። አንዳንድ ቦታ እንሰለፋለን። ለምሳሌ ወረፋ እየጠበቅን ወይ ትራንስፖርት ፍለጋ ይሆናል፣ ወይ ኤርፖርት ሊሆን ይችላል፣ ወይ የሆነ ቦታ። አንዳንድ ሰው ማንነቱ በጣም አድርጎ የተበዘበዘ ስለ ራሱ ያለው ግምት የወደቀ ይሆንና ሰው ሁሉ የሚሸሸው የሚጠየፈው አይነት ይሆናል። ልንገራችሁ ወንድሞች እናቶቼ፣ አብራችሁ ሄዳችሁ መቀመጣችሁ ምንም ባታወሩ ትልቅ ለጋስነት ነው። ምንም አታርጉ። እኔ አንተን እንደ ሰው አክብሬ አጠገብህ እቀመጣለሁ። የተናገርክ እንደሆነ ምላሽ እሰጥሃለሁ። ቢያንስ አንተ ሰው ነህ። ስለ ሰው ታስባላችሁ ወይ? ይህን ጠይቃችሁ ነው። እና አሁን በዚህ ሳምንት ውስጥ ወደ የቤቶቻችን ስንሄድ ባካችሁ እስከ ኔክስት ዊክ ድረስ ከዚህ በፊት አግኝታችሁት የማታውቁት ሰው ጎረቤት ሊሆን ይችላል፣ ዘመድ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ወይም ደግሞ ዝም ብሎ የጎዳና ሰውም ሊሆን ይችላል። እስቲ ኢንትረስት አሳድሩ። እስቲ ይግደዳችሁና የዚህ ሰውዬም ማንነት ልወቀው፣ ጭንቀቱ ምን እንደሆነ ልረዳው። እስቲ አብሬው ትንሽ ጊዜ ላሳልፍ፣ የተቻለ እንደው ሻይ ልጠጣ። እስቲ ግር ሊለው ይችላል። እንዲህ ምን አመጣህ ሊል ይችላል። ይበል የሚለውን ይበል። በቃ አም ኢንትረስትድ፣ አንተን ማግኘት ፈለግኩኝ። እስቲ እንበል እና እንየው። ለምንድን ነው እንደዚህ የምለው? ጌታ ኢየሱስ ክርስቶስ ምን አገባው? አሁን ስለ ሰው ልጅ ምን አገባው? ከሰማየ ሰማያት ወርዶ በእኛ ታንኳ እንዲሳፈር የእኛን እንጀራ እንዲበላ ምን አገባው? አይተወንም እንዴ ለራሳችን? ግን ሂዝ ኢንትረስትድ በሰው ጉዳይ
ግድ ይሰኛል ጌታ። ከሱ ውጪ ሌላኛ ምን እናረጋለን? እና እባካችሁ ስለ ሰው ይግደዳችሁ፣ እኔም ጭምር በራስ ተተብትቤ እንዳልታሰር የሚረዳኝ የጌታ ፍቅር ነው። እውነት ለመናገር እኔ አንድ ቀን ይሄንን አይቻለሁኝ። ሰውን እንዴት ወዳለሁ አልኩኝ። እንዴት ነው? አይቻልም፣ አስቸጋሪ ነው። ሰው ደግሞ ሌላ ጥያቄ አለ፣ እኔንስ ማን ይወደኛል ብዬ በራሴ ጭንቅንቅንቅንቅላለሁ። እና ጌታ የሚለኝ የመሰለኝን ልንገራችሁ። ይመጣና ጌታ እንደዚህ ሲጨናነቅ ስወጣጠር በራሴ ላይ ተጠምጥሜ ሲያየኝ ምን ነካ ፈታ በል እንጂ ይለኛል። ምን አድርጌ ነው የምፈታው? ከራስ በላይ ነፋስ ነው፣ ለእኔ ማን ያስብልኛል? ኧረ እባክህ ወንድምህን እቀፈው ራስን ከምታቅፍ። ምን ማለትህ ነው? እኔሳ ላንተማ እኔ ያለሁ። እጁን ዘርግቶ እኔን ሲያቅፈኝ ይፈታል እጄ። ወንድሞችን ለማቀፍ አቅም አገኛለሁ። ወንድሞችና እህቶቼ የምንወደው ስለተወደድን ነው። በእውነት ነፃነት ይሰጣል የክርስቶስ ፍቅር። እግዚአብሔር ይህን ይስጠን። ናና ጸልይልን። ሮቤል አብረን እንጸልያለን። የጌታንም ጸጋ ለሁላችን በመንገር በተለይ ክርስቶስ ኢየሱስን ያልተቀበል ነው ዳርዳር ያለን ሰዎች ዛሬ ጠልቀን እንድንገባና እሺ ጌታ ሆይ እንድንል ይህን ልጋብዛችሁ እፈልጋለሁ። ኢየሱስ ክርስቶስ እናንተን ጉዳይ አድርጎ መሬት ወርዷል፣ ጉዳይ ብሎ እና እባካችሁ ልባችሁን ስጡ። አዲሶች ካላችሁ ሌሎቻችንም ለሰዎች እንደ ክርስቶስ ለማገልገል የታጠቅን ደስታችንን በአገልግሎት የምናገኘው ያርገን ጌታ። በእግዚአብሔር ፊት እስቲ ሁላችንም እንጸልይ። እውነት ይሄ ቃል ምላሽ እንድንሰጥ የሚያደርግ ነው። በእግዚአብሔር ፊት ራሳችንንም እንድናይ ከጌታ ጋር እንድንነጋገር የሚያደርግ ነውና ስለ ራሳችን ለመጸለይ ነው የምንቀመጠው፣ ምላሽ የምንሰጠው ነው። ወደሱ እንሄዳለን። ግን እዛ ጋር ከመሄዳችን በፊት ግን መጀመሪያ አሁን የቀረበውን ጥሪ እንደገና እኔም ላቀርብ እፈልጋለሁ። ሕይወትን ለክርስቶስ መስጠት። እውነት ይሄ ቃል እኮ የሚያሳርፍ ነው። አሁን የሰማነው ራሱን ይካድ ይላል ቃሉ ሲናገር። ራስን በመካድ ውስጥ ለሰዎች ደግሞ መልካም በማሰብ ውስጥ ጌታ እንዳገለገለን ዝቅ ብሎ በማገልገል ውስጥ ያለ መልካም ነገር አለ። ብንችል ሁላችንም እንቀመጥና አንድ ጊዜ አዲስ ሰዎች ልጥራ። ምናልባት ዛሬ የመጣችሁ ሰዎች ካላችሁ አሁንም ጥሪውን ሰምታችኋል። እስካሁን ድረስ ሕይወታችሁን በግልጽ ለጌታ ያልሰጣችሁ ሰዎች፣ እሱን ለማገልገል ያልወሰናችሁ ሰዎች፣ እሱን ለመከተል ያልወሰናችሁ ሰዎች፣ ነገር ግን ከዛሬ ጀምሮ ግን ይሄንን ክርስቶስን ዛሬ ተነገረውን ክርስቶስን ምሳሌነቱን ቅድም በስብከቱ በጣም ሰምተነዋል። እሱ ለኛ ምሳሌ ተወልን። እኛ ራሱ ከዚህ በኋላ የምንኖረው ሕይወት እሱ የሰጠንን ምሳሌ መኖር ነው። ጌታ መከተል ማለት ያ ነውና ያንን ልኖር እፈልጋለሁ ብለን በቅንነት የምንወስን ሰዎች ካለን፣ ምናልባት ዛሬ የመጣችሁ ሰዎች ካላችሁ እጃችሁን አካባቢያችሁ ላሉ ለሚያገለግሉ ሰዎች፣ ለሚያስተምሩ ሰዎች ናቸው፣ አስተናጋጆች አሉ፣ ለነሱ ምልክት ሰጧቸው። ከዛ እነሱም አብሯችሁ ይጸልያሉ። ወደዚህ ጋር ጠራችሁ አይደለም፣ ለነሱ እዛው ጋር እንዳላችሁ ምልክት ሰጧቸው። ፎቅ ላይም አሉ። እዛም ያላችሁ ሰዎች ብትኖሩ፣ እዚህም ያላችሁ ሰዎች ብትኖሩ ምልክትን ሰጧቸው። መጥተው ከእናንተ ጋር አድራሻችሁን ይወስዳሉ። ከዛም ደግሞ ተገናኝተን እንድንጸልይ ማለት ነውና ካላችሁ እስቲ ምልክት ስጧቸው። ዛሬ እኔ ሕይወቴን ለዚህ ክርስቶስ መስጠት እፈልጋለሁ። ቅድም በጣም የሰማነው ምሳሌነት አለ። ክርስቶስ ኢየሱስ ራሱን ባዶ አደረገ፣ ዝቅ አለ። ይሄ ሁሉ ስለኛ ነው የተደረገው። አንደኛ ከእግዚአብሔር ጋር እንታረቅ ዘንድ ስለ ኃጢአታችን ነው ራሱን ባዶ ያደረገው። እሱ በከፈለው ዋጋ፣ እሱ ባለፈበት መከራ ውስጥ ለኛ ግን የኃጢአት መፍትሄ ሆነልን። ፍርዳችን በክርስቶስ ላይ አረፈ። እኛ ፍርዳችን እንዳንሸከም እሱ ተሸከመው። ስለኛ እሱ ተመታ፣ ስለኛ እሱ ተሰቃየ። ይሄንን ፍርድ ለማምለጥ ብቸኛ መንገዱ እግዚአብሔር ያዘጋጀልን ይሄን ነው። ስለዚህ ለዚህ ሕይወቴን እሰጣለሁ ለጌታ፣ እሱን እቀበላለሁ፣ ከዚህ በኋላ በሱ አምናለሁ የምንል ምልክት ስጡ። ሁሉም ቦታ ጋር በየአካባቢያችሁ አስተናጋጆች አሉ። ምናልባት ኦንላይንም እየተከታተላችሁ ያላችሁ ሰዎች ካላችሁ
እንደጋም ደግሞ በፊት ክርስቶስን እከተል ነበር አሁን ግን ወደ ኋላ ብያለሁ በተለያየ ምክንያት ቀደም ምናልባት በስብከት ውስጥም ስንሰባ ነበር ቤተክርስቲያን ውስጥም ያየናቸው ነገሮች ሳያምሩን ቀርተውም ሊሆን ይችላል ወደ ኋላ ያላችሁም ሰዎች ብትኖሩ እስካሁንም ለክርስቶስ ሕይወታችሁን ያልሰጣችሁ ሰዎች ብትኖሩ በዚህ ስልክ ቁጥር ኮንታክት እንድታደርጉን ስክሪኑ ላይ ያደረገላችሁ ቁጥር አለ በተደረገላችሁ በዛ ቁጥር ኮንታክት አድርጉን ስማችሁን ስልክ ቁጥራችሁን እዛ ቦታ ብታስቀምጡት ከዛም ከዚህ ደግሞ ፎሎ አፕ የሚያደርጉ ሰዎች አሉና እናስተምራለን አብረን እንከታተላለን ምናልባትም እዚህ ሀገር ካላችሁ በአካል እዚህ እናስተምራለን እዚህም ደግሞ ካላችሁ በዚህ ስልክ ቁጥር ኮንታክት አድርጉን ምናልባት እጃችሁን ያነሳችሁ ሰዎች ብትኖሩ እግዚአብሔር ይመስገን እውነት የተነገረን ቃል ሕይወት ነው በሕይወት መገለጥ ያለበት ቃል ነው ይሄ ሕይወት ብናገኘው እውነት ለብዙዎች ምሳሌ ነን ወደ ሕይወታችን ብናዋህደው ማለት ነው ለብዙ ሰዎች ምሳሌ እንሆናለን ቤተክርስቲያንም ብዙ ሰላም ታገኛለች ያ ብቻ ደግሞ አይደለም ለኛም ሰላምም ይሆንልናል ዝቅ ብሎ ሌሎችን ማገልገል ሌሎችን ከኛ ማስቀደም የክርስቶስን ምሳሌ መከተል ከዛም ያየናቸው ባሪያዎቹን መከተል አገልግሎት የሚጀምረው ከዚህ ነው ይሄ በእውነት እግዚአብሔር ሕይወታችን ያድርግልን ሕይወታችን ይናገር አሜን ይሄን በማሰብ እንደው ፈቃደኞች ብንሆን ተነስተን እንድንጸልይ ጠይቃችኋለሁ ሕይወታችን በእውነት ይፍሰስ ልክ ጳውሎስ እንዳለው ማለት ነው ቀደም እንደተነገረን ቃል የኛም ሕይወት እስቲ በእግዚአብሔር ፊት እሱን ለማገልገል ብንችል እስቲ ሁላችንም እንነሳ ከዛም እስቲ በእግዚአብሔር ፊት እንጸልይ ለእግዚአብሔር በቃ እንሸነፍለት ይሄ ቃል ሕይወቴ ይሁን እስቲን በለው ጌታን ይሄ ሕይወት ለእግዚአብሔር መልካም መዓዛው ነው ወደሱ ያደርግለት ኢየሱስ እግዚአብሔር ሲናገር እንደዚሁ አይደለም ሊያኖረን ስለፈለገ ነው በዚህ የሕይወት ስታንዳርድ እንድንኖር ስለፈለገ ነው ኢየሱስ እንጸልያለን ልባችን ለጌታ እንክፈተው ተናገረን እግዚአብሔር በእውነት በጣም ነው የተናገረን እግዚአብሔር ልባችንን ለሱ እስቲ እንክፈትለት ይሄው ቀበላለሁ እኔ ብዬ እስከዛ ድረስ ኖሬ ቢሆን መጀመሪያ ላይ የተነሱት ራሱ ነገሮች ጠበኞች ሆነን ከሆነ መልካሙን ማየት አቅቶን ከሆነ ለራሴ ይጠቅማል በማለት ኖረን ቢሆን ዛሬ እስቲ እንጣለው እኔ ማለት አቁመን ግን በክርስቶስ የነበረው ያ ምሳሌ እኛን ይውረሰን እያንዳንዱ የተነገረው ቃል ወደ ሕይወት ቢተረጎም ነው ባነበው ደስ ይለኛል በአንድ ሐሳብ ተስማሙ አንድ ፍቅር አንድ ልብም አንድ ሐሳብ ይሆንላችሁ ይልና ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት ምናልባት ለወገኔ ይጠቅማል ለራሴ ይጠቅማል እኔ የሚለውን አስቀድመን እየሄድን ቢሆን ዛሬ ግን ወንድሜ ለማለት ሕይወታችን ወደዛ ይቀየር አሜን ወንድሜ ለማለት እህቴ ለማለት እግዚአብሔር የሰጠንን ሰዎችን ማሰብ እንዲሆንልን ከንቱ ውዳሴ ይዞን ቢሆን በእውነት ዛሬ ግን ያ አይሁን በከንቱ ውዳሴ የሚያመሰግን እግዚአብሔር አለ ያንዳንዱን ስራችንን አይቶ መጨረሻ ላይ እግዚአብሔር ፊት ይሁንልን የምንታየው ግን ለከንቱ ውዳሴ እኛ የምንሮጥ እንዳንሆን አንዳች እንኳን አታድርጉ ነገር ግን እያንዳንዱ ባልንጀራው ከእሱ ይልቅ እንደሚሻል በትህትና ይቁጠር እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው እንጂ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን የክርስቶስ ኢየሱስ ሐሳብ ይግዛን ዛሬ ሕይወቴን በዚህ ጎብኛትን በለው ጌታን ለሱ ዝቅ እንበል በፊቱ ዝቅ እንበል በጊዜው ከፍ እንዲያደርጋችሁ ይላል ቃሉ ራሱ ሲናገር በሱ ፊት ከዛ በኋላ እንከብራለን ግን ያ ግን የሚሆነው ግን እኛ መጀመሪያ በትዕቢት መተን አይደለም እኛ መጀመሪያ ራሳችንን ከፍ በማድረግ አይደለም በከንቱ ውዳሴ ውስጥ አይደለም የሚመጣው ግን ለጌታ ግን ዝቅ በማለት ውስጥ ነው ይሄ በእውነት የሕይወት ቃል ነው የሚኖር ቃል ነው የሕይወት ቃል ብዬ ስናገር በየዕለት ኑሯችን የሚተረጎም ነው ሕይወቴ ይኑርልህን በለው ጌታን ለዚህ ደግሞ ደስ የሚለኝ የሚያገዘን የእግዚአብሔር መንፈስ አለ እግዚአብሔር መንፈስ ቅዱስን የሰጠን በሕይወታችን እንዲያገዘን ነው ጸጋን የሰጠን በጸጋ ምሕረትን እንደተቀበለን ሁሉ በጸጋ ደግሞ ሕይወታችን ይለወጣል በጸጋ መኖር እንችላለን ከመንፈስ ቅዱስ የተነሳ እግዚአብሔር መንፈስ ቅዱስን ለሕይወት ከዛ ደግሞ ለአገልግሎት ነው ጌታ የሰጠን መጀመሪያ ግን እንድንኖር ያደርገናል ይሄንን ሕይወት ያደርገዋል መንፈስ ቅዱስ በእኛው ሲገባ ልኑርልህ ሕይወቴ ይናገርን በለው እግዚአብሔርን እንደዚህ ያሉ ሰዎች በእውነት ሕይወታችን እስከዛ ድረስ የነዛ ሰዎች ሕይወት ተናግሮናል እርግጠኛ ነኝ
ያበሳጩን ሰዎች እንዳሉ ሁሉ ደግሞ ህይወታችን ደግሞ ቻሌንጅ ያደረገን ሰዎች ደግሞ አሉ። በኖሩት ህይወት በሚመላለሱት መመላለስ ምሳሌ ሆነውን ይሄ ሰው እኮ እንደዚህ ነው የሚኖረው ብለን እኛ ቻሌንጅ እንዲሆንባቸው ሰዎች እንዳሉን አስባለሁ። እኔ አሉኝ። የኔ ህይወትም ልክ እንደዛው ምሳሌ ይሁን ለሰዎች። በእግዚአብሔር ፊት መልካም መዓዛ ይሁን። ቅድም የተነጋገርነው ቃል ስንጀምርም የጸለይነው ማለት እኮ ነው። ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡት ይላል። ይሄ ለአእምሮ የሚመች አምልኳችሁ ነው ይላል። አምልኮ ለእግዚአብሔር ፊት ሲያቀርቡ ዕጣንን ያደርጋሉ፣ ወደ እግዚአብሔር ይሄዳል። ልክ የኛም ህይወት መልካም መዓዛ ያለው ልክ እንደ ዕጣኑ ሆኖ እንዲሄድለት እግዚአብሔር ሲመለከተው ደስ የሚለው ህይወት ይሁንለት። ህይወቴን ሲያዩ ህይወታችንን ሲያዩ መንፈሱን እግዚአብሔር ያፈስልን በመካከላችን እንድንኖር እናከብርሃለን ኢየሱስ። በዝማሬ ለእግዚአብሔር ምላሽ እንሰጣለን። ከተከሸነው እልፍ ቃላት ከተመረጠ የቅኔ ብዛት ሀገሮን ከሞላው ዜማ የኔ ሕይወት ላንተ ይሰዋ። ሀገሮን ከሞላው ዜማ የኔ ሕይወት ላንተ ይሰዋ። ከተከሸነው እልፍ ቃላት ከተመረጠ የቅኔ ብዛት ሀገሮን ከሞላው ዜማ የኔ ሕይወት ላንተ ይሰዋ። ሀገሮን ከሞላው ዜማ የኔ ሕይወት ላንተ ይሰዋ። ከተከሸነው እልፍ ቃላት ከተመረጠ የቅኔ ብዛት ሀገሮን ከሞላው ዜማ የኔ ሕይወት ላንተ ይሰዋ። ሀገሮን ከሞላው ዜማ የኔ ሕይወት ላንተ ይሰዋ። ቢዘምርልህ ይህ አንደበቴ መልክ በራቀው የዕለት ተዕለት ሕይወቴ መስዋዕቴ ላንተ እኮ ነው የሌለህበት ላንተ ምን ነው? መስዋዕቴ ላንተ እኮ ነው ያልከበርክበት ይሄ ሁሉ ድካም ነው። ይዘምር የልፍኝ ሕይወቴ አምልኮዬ ይቅደም በቤቴ ለኖረው የዘመርኩትን በቃላት ያሰፈርኩትን ያምልክ የጓዳ ሕይወቴ ይዘምር ይቅደም በቤቴ ለኖረው የዘመርኩትን በዜማ ያምልክ የጓዳ ሕይወቴ ይዘምር ይቅደም በቤቴ ለሆነው የዘመርኩትን በዜማ ያመለኩት ላምልክ ሕይወቴ ይዘምር ይቅደም በቤቴ ለሆነው የዘመርኩትን በዜማ ያመለኩት
ላምልክ በሕይወቴ ይገዛ መላው እኔነቴ ላምልክ በሕይወቴ ላምልክ በሕይወቴ ይገዛ መላው እኔነቴ ላምልክ በሕይወቴ ላንተ መስዋዕት ይህ አይደል ወይ ያንተ ምስጋና ሕይወት አይደል ወይ ያምልክ መላው እኔነቴ ላምልክ በሕይወቴ ያምልክ መላው እኔነቴ ላምልክ በሕይወቴ ቢዘምርልህ ይህ አንደበቴ መልክ በራቀው የዕለት ተዕለት ሕይወቴ መሥዋዕቴ ላንተ እኮ ነው የሌለህበት ላንተ ምን ነው መሥዋዕቴ ላንተ እኮ ነው ያልከበርክበት ይሄ ሁሉ ድካም ነው ይዘምር የልፍኝ ሕይወቴ አምልኮዬ ይቅደም በቤቴ ልኑረው የዘመርኩት በቃላት ያሰፈርኩት ያምልክ የጓዳ ሕይወቴ ይዘምር ይቅደም በቤቴ ልኑረው የዘመርኩት በዜማ ያመለኩት ላምልክ በሕይወቴ ይገዛ መላው እኔነቴ ላምልክ በሕይወቴ ላምልክ በሕይወቴ ይገዛ መላው እኔነቴ ላምልክ በሕይወቴ ላንተ መስዋዕት ይህ አይደል ወይ ያንተ ምስጋና ሕይወት አይደል ወይ ያምልክ መላው እኔነቴ ላምልክ በሕይወቴ ያምልክ መላው እኔነቴ ላምልክ በሕይወቴ ላምልክ በሕይወቴ ይገዛ መላው እኔነቴ ላምልክ በሕይወቴ ላንተ መስዋዕት ይህ አይደል ወይ ያንተ ምስጋና ሕይወት አይደል ወይ ያምልክ መላው እኔነቴ ላምልክ በሕይወቴ ያምልክ መላው እኔነቴ ላምልክ በሕይወቴ መሰዋት ሰራሁኝ ልሰዋልህ በፊትህ ላቀርበው ያለኝን በሙሉ ታውቀዋለህ
የቱን ነው ምትሻው እያልኩኝ ስደረድር ምድርና ሞላዋ ለካስ ያንተ ነው የሚቃጠል መስዋዕት ደስ እንዳያሰኝ ይህንን ተረዳው። ታዲያ እኔ ምን ልስጥ ምን ሰጥቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ስጠው አለኝ። እኔ ምን ልስጥ ምን ሰጥቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ሰዋው አለኝ ራሴን። ስለዚህ ራሴ ሕያውና ቅዱስ አድርጌ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ ፊትህ ጌታ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ ፊትህ ጌታ። መሠዊያን ሠራሁኝ ልሰዋልህ በፊትህ ላቀርበው ያለኝን በሙሉ ታውቀዋለህ የቱን ነው ምትሻው እያልኩኝ ስደረድር ምድርና ሞላዋ ለካስ ያንተ ነው የሚቃጠል መስዋዕት ደስ እንዳያሰኝ ይህንን ተረዳው። ታዲያ እኔ ምን ልስጥ ምን ሰጥቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ስጠው አለኝ ራሴን። ታዲያ እኔ ምን ልስጥ ምን ሰውቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ሰዋው አለኝ ራሴን። ስለዚህ ራሴ ሕያውና ቅዱስ አድርጌ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ ፊትህ ጌታ። እግዚአብሔር አምላክ እናከብርሃለን። በእውነት ሕይወታችን በፊትህ መልካም መዓዛ ያለው መስዋዕት እንዲሆን በኢየሱስ ስም እንጸልያለን። በኑሯችን እግዚአብሔር አምላክ ሆይ ይህች ዓለም በአሁኑ ሰዓት ብዙ ጩኸቷ
ለነገሩ ዛሬ ጀመረም አይደለም ግን ጩኸቷ ለራስህ ኖር ነው ግን ለሌሎች የሚቆረስ ህይወት ይኖራል እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ስም ለአንተ መጠቀሚያ የምንሆነው እግዚአብሔር አባት ሆይ መጠቀሚያ ዕቃ የምንሆንልህ ለሌሎች በመኖር ነውና እግዚአብሔር አምላክ ሆይ ዛሬ ሄነን ተናግረናል በዚህ ውስጥም ደግሞ ደስታችን ይታደሳልና እግዚአብሔር ሆይ ምናልባት ሰላማችን የቀማን እኛ ላይ ሆኖ ይሁን ትኩረታችን እግዚአብሔር ሆይ ምናልባት ራሳችንን ከሰዎች ጋር ያስተያየን ይሁን ፉክክር ውስጥ ገብተን ይሁን እግዚአብሔር አምላክ አባት ሆይ ዛሬ እንጸልያለን እግዚአብሔር ሆይ እንለቃለን በክርስቶስ የነበረ ያ ህይወት በእኛ ላይ ደግሞ ይሁን በእነዚህ ሰዎች ላይ ያየነው ምሳሌ በእኛ ላይም እንዲሆን በኢየሱስ ስም እንጸልያለን ለሌሎች የመኖር ምሳሌ እግዚአብሔር አባት ሆይ የኛም ህይወት እንዲሆን በኢየሱስ ስም እንጸልያለን በእውነት ሌሎችን ለማደስ የሚፈስ ህይወት አድርግልን ስለ ሌሎች መቆም የሚንበረከክ ህይወት እንድታደርግልን በኢየሱስ ስም እንጸልያለን በዚህ ደግሞ ሰላምና ደስታችን እንዲታደስ በኢየሱስ ስም እንጸልያለን እግዚአብሔር ሆይ ትምክህትንም በከንቱ ውዳሴም ተይዘን ቢሆን እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ስም የማይረባውን ከንቱ ውዳሴ ከኛ ላይ አስጥለን የሰውን ውዳሴ ከመፈለግ ይልቅ እግዚአብሔር አምላክ ሆይ ያንተን ካንተ ዘንድ ያለውን መልካም ባሪያ መባልን መሻት እንዲሆንልን በኢየሱስ ስም እንጸልያለን ትምክህት ገብቶ ሌሎችንም እየረበሽን ቢሆን እግዚአብሔር አምላክ ሆይ እኛም ተረብሸን እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ስም ዝቅ ማለት ይሆንልን ህይወታችን በእውነት ያምልክ ህይወታችን እግዚአብሔር አምላክ ሆይ በፊትህ መልካም መዓዛ ያለው ይሁን ህብረታችን እንደዛ እንድታደርገው በኢየሱስ ስም እንጸልያለን በዚህ ውስጥ ለብዙዎች መታደስ ለብዙዎች መነሳት ምክንያት ታደርገው ዘንድ በኢየሱስ ስም እንጸልያለን ጌታ ሆይ እኛን አይተው የሚማረኩ ሰዎች እንዲኖሩ እግዚአብሔር ሆይ በመሐከላችን በመገኘታቸው እግዚአብሔር አምላክ ሆይ የመታደስ ስፍራ እንዲሆንላቸው ለሰዎች መተው መሐላችንን አይተው ፈርሰው የሚሄዱበት ሳይሆን ነገር ግን እግዚአብሔር አምላክ ሆይ ታድሰው የሚሄዱበት እንዲሆን በኢየሱስ ስም እንጸልያለን በዚህ ውስጥ የመንፈስ ሰላምና ደስታ አለና ጌታ ሆይ ተናገርከን እንበረከካለን እንደዚህ ሚል ቃል አለ እየጸለየን ልቤ ውስጥ ይመጣ ስለነበር ላንብበውና ከዛ እንጨርሳለን እንደዚህ ይላል ስለ ጾም የሚናገር ክፍል ነው ግን በጾማቸው ውስጥ ግን ለሌሎች ኑሩ ነው መልእክቱ እና አንዱ ጋር እንደዚህ ይላል ታዲያ ቁጥር 10 ላይ ኢሳይያስ 58 ነፍስህንም ለተራበ ብታፈስ የተጨነቀውንም ነፍስ ብታጠግብ ብርሃንህ በጨለማ ይወጣል ጨለማም እንደ ቀትር ይሆናል እግዚአብሔር ሁሉ ጊዜ ይመራሃል ነፍስህንም በመልካም ነገር ያጠግባል አጥንቶችህንም ያጠናል አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ምንጭ ትሆናለህ ከዛ ቁጥር 12 ላይ ለሌሎች ነፍሳችን እንድትቆረስ ስንፈቅድ ማለት ነው ከድሮ ዘመን የፈረሱ ስፍራዎች ይሰራሉ የብዙ ትውልድን መሰረት ይታነጻል አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ ይላል ክርስቶስ ያስተማረን ይሄን ነው በዘመናችን ሰዎች ይታደሳሉ በእኛ ኑሮ የሚታደሱ ሰዎች ካሉ በቃ ምን እንፈልጋለን በእኛ አካሄድ የሚታደሱ ሰዎች ካሉ እግዚአብሔር አምላክ ሆይ የከበረ መጠቀሚያ አድርገን አገልግለንህ ካለፍን ከዛ በላይ ምን እንፈልጋለን ሰዎች እንዲቆሙ ምክንያት ከሆነ ምን እንፈልጋለን ሁሉ የራሳቸውን ይፈልጋሉ እንደርክ ነገር ግን ስለ ጢሞቴዎስ ግን ስለ እናንተ በቀንነት የሚያስብ ተብሎ እንደተጻፈ እንደተናገርከንም እግዚአብሔር አምላክ ሆይ በቀንነት ስለ ሌሎች የምናስብ ሰዎች አድርገን በዚህ ውስጥ ደግሞ ደስታችንና ሰላማችን ይታደስ እናከብርሃለን ኢየሱስ ስለተናገርከን ተመስገን እግዚአብሔር ሆይ ያገለግለን ባሪያህን አንተ ባርክ እግዚአብሔር አምላክ ሆይ በህይወቱም ደግሞ በብዙ ጸጋ አብልጦ ያገለግል ዘንድ እግዚአብሔር አምላክ ሆይ እንድትባረክ በኢየሱስ ክርስቶስም ጸልየን እናመሰግንሃለን ስለዚህ ቃል እናከብርሃለን ኢየሱስ በኢየሱስ ክርስቶስም ጸልየን አሜን